ሚስ አላረጋችሁት? እኔ ሚስ ዩላት። እግዚአብሔር አምላክ የተመሰገነ ይሁን። የረዳን ያገዘን የጠበቀን እንደዚህ አንድ ላይ እንድንሆን ያደረገ እግራችን ዛሬ እንዲፈጠን ያደረገ እግዚአብሔር ስሙ የተባረከ ይሁን። ይሄንን ደግሞ የአንድነትን የህብረትን አንድ ላይ መሆንን የሰጠን በሞቱና በትንሳኤው አይደል? የትንሳኤው ሰሞን ነው አይደል? እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን እናመሰግነዋለን። እግዚአብሔር አምላክ የተመሰገነ ይሁን። ከእግዚአብሔር ቃል አንድ ስፍራን በጌታ ስም አነባለሁ። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊትም ለራሳቸው እንዳይኖሩ ስለ ሁሉ ሞተ። እግዚአብሔር አምላክ የተመሰገነ ይሁን። እስቲ እንጸልያለን። ለልጆች እንጸልይና መጀመሪያ ከሃኖክ ጋር እንጸልያለን። ሃኖክ ይጸልይልናል። አብረን እንጸልይ። Dear Heavenly Father, I thank you for letting us be here today. Lord, I pray that you let others learn today. Lord, I pray that you let the children be educated by your word. Lord, I pray that you let others learn by your word, even if they're not children. Lord, I pray that in the future others preach your word. Lord, I pray that you bless others. Lord, I pray that you help people in tough times. Lord, I pray that you help those in spiritual warfare. Lord, I pray that you help those with things going in their life. In Jesus' name I pray. Amen. እስቲ ፓስተር ደግሞ ይጸልይላችኋል ከመሸኘታችን በፊት። ጌታ እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። እነዚህ ልጆች ለዚህ ማህበረሰብ ስለሰጠ ባርካቸው፣ በፈቃድህ ውስጥ አቆያቸው። ስለ ሄኖስ አመሰግንሃለሁ ጌታ ሆይ፣ በውስጡ እንዲህ አይነት ብስለት ያለው ጸሎት እንዲጸልይ ስለደገፍከው እፍ በልበት፣ ጨምረህ አሳድገው። እነዚህንም ብላቴኖች በእውነት አሳድጋቸው፣ በፍቅር አሳድጋቸው፣ በጸጋ አሳድጋቸው፣ በመንፈስህ ሙላት አሳድጋቸው። አሁን ከዚህ በኋላ ያለውን ጊዜ ባርክል፣ ተመስገን። እኛንም ደግሞ የነሱን ልብ ስጠን በጌታ በኢየሱስ። እንጸልያለን፣ እንቀጥላለን፣ እንጸልያለን። እግዚአብሔር አምላክ ሆይ እናመሰግንሃለን። ያንተ ቸርነት ነው። ልጆች ያንተ ስጦታ ናቸው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ እነዚህን ሕፃናቱን የምታሳድግ የምታስተምር አንተ ነህ። አሁንም አንተ እያስተማርክ እንድታሳድጋቸው መንፈስህ በላያቸው ላይ እንዲሆን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ደግሞ እንጸልያለን ዛሬ ስለረዳሃን በዚህ በትንሳኤው ወራት እግዚአብሔር አምላክ ሆይ ስላንተ ትንሳኤ ህይወት ስላገኘንበት ክብር ስለተቀበልንበት
በከፍታ ስፍራ ስለተቀመጥንበት ሕይወትን ስላገኘንበት ስለዚህ ስለ ትንሣኤው ኃይል ስለ ትንሣኤው ጉልበት ስለመነሳት ክርስቶስ ከሙታን ስለመነሳቱ እግዚአብሔር አምላክ ሆይ እጅግ አድርገን እናመሰግንሃለን። ሕማማቱን ተቀበለ፣ ወረደ፣ ታመመ፣ በማይመጥነው ስፍራ ላይ ተገኘ፣ ከክብር ስፍራ ወረደ እኛን ለማዳን እኛን ወደ አንተ ህብረት እንደገና ለመሳብ እንደገና ወደ ጀመረ ወደ ቀደመችው ሐሳብህ ለማቅረብ አንተ እኛን ወደ ፈጠርክበት ካንተ ጋር ህብረት እንድናደርግ በአንተ አምሳል በፈጠርክበት በዛ መልክ ካንተ ጋር ህብረት እንድናደርግ ይህንን አደረክ። በቀደምት በኤደን ሰው ካንተ ፊት በጠፋበት ጊዜ በገባኸው ቃልህን የጠበክ ታማኝ አምላክ ሰው የሆነበት ይጸጋ ታላቅ ክብር እግዚአብሔር አምላክ ሆይ መከራን መቀበል የመስቀልን ጽዋ መጠጣት የዘላለም አምላክ እግዚአብሔር ሆይ ክርስቶስ መከራን በመስቀል ላይ ታገሰ ተብሎ ተጻፈልን። ምክንያቱም ከፊቱ ያለውን ደስታ ተመልክቶ እኛን ተመልክቶ የሚያተርፋቸውን ብዙ ወንድሞችና እህቶችን ተመልክቶ ለአባቱ መንግስት የሚፈልሱ የሚመጡ ወደዛ ህብረት የሚመጡ ተመልክቶ የመከራን ጽዋ በመስቀል ታገሰ፣ ወደ መቃብር ወረደ። ግን በትንሣኤው ኃይል ተነሳ፣ በክብር ተነሳ፣ ደግሞም በክብር አረገ፣ በአባቱ ቀኝ ተቀመጠ፣ በዘላለም ክህንነት ይኖራል፣ ደግሞ ዳግም ተመልሶ ይመጣል። የከበረው ተስፋችን ይህ ነውና በዚህ በትንሣኤ ሰሞን ስለዚህ ስለሰራህልን ስራ እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናረጋሃለን፣ እናመሰግንሃለን፣ እንሰግድልሃለን፣ ስምህን እንባርከዋለን። ስለዚህ ፍቅር አይምሮ ኮምፕሬንድ ሊያደርገው ስለማይችለው ፍቅር ስለዚህ አሰራር ስለዚህ መውረድ እግዚአብሔር አምላክ ሆይ እጅግ አድርገን እናመሰግንሃለን፣ ክብር እንሰጥሃለን። ይህንን በእውነት መረዳት እንዲሆንልን ከመናገር ባለፈ ከመስበክ ባለፈ ከማውራት ባለፈ ነፍሳችንን መንፈሳችንን ህልውናችንን አይምሮአችንን የገዛ እውነት እንዲሆን አንዱ ስለ ሁሉ እንደሞተ ሁሉ ደግሞ ለሱ ብቻ ሊኖሩ እንደሆነ የዘላለም አምላክ እግዚአብሔር ሆይ የዘላለምን ህይወት የተቀበልነው መንፈስ ቅዱስን የተቀበልንበት ህይወት ጳውሎስ እንዳለ በክርስቶስ ድካም የቀረውን እፈጽማለሁ ያለበትን ያንን ስራ እንድንሰራ በመንፈስ ስላንተ ብቻ ስለ መስቀሉ ብቻ ስለ ክርስቶስ ብቻ ስላንተ መንግስት ብቻ እግዚአብሔር አምላክ ሆይ መሆን የሚችለው እግዚአብሔር አምላክ ሆይ ይህ እውነት በእውነት ልባችንን ሲገዛ መንፈሳችንን ሲቃኝ አይምሮአችንን ሲይዝ በዚህ መረዳት ውስጥ መቆም ስንችል ነውና እግዚአብሔር አምላክ ሆይ ገባን ካልነው በላይ መረዳት አሁንም እንዲጨመርልን በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ደግሞ ዛሬ በዚህ ስፍራ ስም ተጠርቶ በሚሆነው ጉባኤ እግዚአብሔር አምላክ ሆይ በሚሰጠው አገልግሎት ሁሉ እግዚአብሔር አምላክ ሆይ አንተ በመንፈስህ እንድታልፍበት አንተ እንድትገኝ የዘላለም አምላክ እግዚአብሔር ሆይ ድካማችንን ይቅር ብለህ አንተ እንድትገኝ መሰብሰባችንን እንድትወደው በድካም ቢሆን በብርታት መሰብሰባችንን እንድትወደው ክርስቶስ ኢየሱስን ከፍ የሚያደርገው ጌታ መንፈስ ቅዱስ በመካከላችን እንዲያልፍ ሰው የሰው ቋንቋ እንዳይሆን የሰው ዝማሬ እንዳይሆን የሰው ኃይል እንዳይሆን የዘላለም አምላክ እግዚአብሔር ሆይ የሰው ሐሳብ እንዳይሆን መንፈስ ቅዱስ ሁሉን ይቆጣጠር ዘንድ በኢየሱስ ክርስቶስ ስም እንጸልያለን። አገልግሎቱን ሁሉ አንተ ተረከብ፣ ሕፃናቱን አንተ ተረከብ፣ ወጣቶቹን አንተ ተረከብ። እናመሰግንሃለን፣ እናከብርሃለን፣ ከፍ እናረጋሃለን። በጌታችን በኢየሱስ ክርስቶስ ስም ጸልይ፣ አሜን።
እሺ እሰማለሁ። ካልሆነ ተፈጥሯዊ ድምጼም አይሰንፍም። እንኳን ለዳግመ ትንሣኤ በሰላም አደረሳችሁ። አሜን። እንደምን ከረማችሁ? አሁንም ድምጽ ያለው አይመስልም። ወያኛውን ልጠቀም መሰለኝ። እንደምን ከረማችሁ? አዎ ይሄኛው ይሻላል። እሺ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ቅድም አምሳለ ፕሮግራሙን ስንጀምር 2 ሳምንት አልተያየንም ብላለች። አሁን እንዳልተያያችሁ እኔ እንኳን እንግዲህ 2 እና 3 ሳምንት ሳላያችሁ ቆይና 4ኛው ላይ ነው ማያችሁ። እናንተ እንደ ቤተሰብ አልተያያችሁም እና ግን ያው አንድ አካባቢ ለማምለክ እድሉ ነበር። ባለፈው ሳምንት ኮንፈረንስ ነበር። አንዳንዶቻችሁ እዛ መጣችኋል። እዚህ የፈረንጅ ጉባኤን ያያችሁም መልካም ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ጌታ የተባረከና የተመሰገነ ይሁን። አሁን እግዚአብሔር አምላካችንን በአንድነት ደግሞ እንድናመልክ ይህን እድል ስለሰጠን ክብር ምስጋና ለስሙ ይሁን። ጌታ መልካም ነው። ያው ጌታችን የታሪክና የጂኦግራፊ እስረኛ አይደለም። ታሪክ ስንል ሁልጊዜ ከጊዜ ጋር የተያዘ ነገር ነው የምንናገረው አይደለም። ትናንትን ዛሬንና ነገን የሚያጠና የጥናት መስክ ነው። ጂኦግራፊ ስንል ደግሞ መልክዓ ምድር ነው። ስለዚህ ጌታ በጊዜ የተገደበ አይደለም፣ በቦታ የተገደበ አይደለም። ዓመት እየቆጠርን እኛ ትንሣኤ አክባሪዎች አይደለንም፣ ግን ትንሣኤን ነዋሪዎች ነን። ልክ ምስጋና አክባሪ እንዳልነበርን ታንክስጊቪንግ ስናከብር፣ ምስጋና ግን አቅራቢ ነን። ያለማቋረጥ በአክባሪና በአቅራቢ በአምላኪና ደግሞ ወቅት ጠብቆ አንዳንድ ልማዳዊ ነገሮችን ከሚፈጽም ለየት እንላለን እና በዚህ በትንሣኤ ሰሞን አልፎ አልፎ የሆኑ ነገሮች አሉ። ደቀ መዛሙርቱ ታስታውሱ ከሆነ ጌታን አዩት እንደተነሳ። በ3ኛው ቀን ነው መነሳቱ የገባቸው እና ተያዩ። ሲተያዩ ደግሞ እንደው በደንብ ደምቆ እንዲገባቸው በየቀኑ እየመጣ የሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ ቁጥር 3 ስታነቡ በነዛ 40 ቀን እየታያቸው የሚል ነገር ታያላችሁ። ስለዚህ በ3ኛው ቀን ብቻ አይደለም፣ ደግሞ በ4ኛውም ቀን ታይቷቸዋል፣ ደግሞ በ5ኛውም ቀን ታይቷቸዋል። ቅድም ከማኬ ጋር ስንገናኝ ለምንድን ነው ዳግመ ትንሣኤ የተባለው አለች። ምናልባት ሌሎቻችሁም እንዲህ አይነት ጥያቄ ካላችሁ በ7ኛውም ቀን ደግሞ መጥቶ መታየት ነበረበት። በራቸውን ቆልፈው እነሱ አይሁድን ስለፈሩ፣ አይሁዶቹ ድሮም ቢሆን ማህተም አድርገው ድንጋዩን እስቲ አንዳችሁ ትከፍቱና እንተያያለን ብለዋል። የቄሳርንም ስልጣን የአይሁዳውያንንም ምኞት አፈርድሜ ያስግጦ፣ ለነገሩ ለሰዎቹ ነው እንጂ ጌታ በዛ በር በኩል መውጣት አያስፈልገውም። የትንሣኤ ሰውነት በየትኛውም መንገድ እንዲህ አይነት በር አያስፈልገውም። ልክ ኤክስሬይ፣ ጋማሬ፣ ኢንፍራሬድ ሬይ ይላሉ። ሬይ ብለው አሁን እኛ የፀሐይን ብርሃን የምናየው የሚታይ ሬይ ስለሆነ ነው። ኤክስሬይ ግን አይታይም እና የትንሣኤ ሰውነታችንም ስፔስ ሊሚቴሽን አያውቅም። መግቢያ በር አያስፈልገው። ሌላ አይነት ዲሜንሽን ውስጥ ያለ ሰውነት ነው ያለን። ግን እነዛ ሽቶ ቀቢዎቹ የረፈደባቸው መግደላዊት ማርያም ስትቀባ አንዳንዶቹ የኢኮኖሚ ጠበቆቹ በኮንነትን እንዋጋለን የሚል መፈክር አሰምተው ነበር እንደ ይሁዳ። ይሄ ሽቱ ለ300 ዲናር ተሸጦ ለድሆች ያልተሰጠ ለምንድን ነው አለ። ቆጨው እና የቆጨው ነገሩ ስለባከነ ሳይሆን ድርሻዬ መከነ ብሎ ነው። እና ዮሐንስ ሲነግረን እዛ ከረጢት ውስጥ ከሚገባው ነገር ይወስድ ነበር ብሎ ይነግረናል።
ለማንኛውም ትኩረቴ እሱ ጋር አይደለም ያለው። እነዚህ ሰዎች ጌታን ቢያዩትም ይሄ የትንሣኤን ህይወትና የትንሣኤን ለዛ ለመጠበቅ የሚያስችል መንፈሳዊ አቋም ውስጥ አልቆዩ። ወዲያው አሽቆልቁለው በፍርሃት ድል ተነስተው በር ጥርቅም አድርገው ዘግተው በነበሩበት ሰዓት ጌታ ያው የትንሣኤ ሰውነት እንደነገርኳችሁ ምን አያስፈልገው? በር አያስፈልገው። በር ስላላስፈልገው ጌታ ምን አደረገ? ጥልቅ አለ። ድንገት መሃላቸው ሲገባ ምትሃት ያዩ ነው የመሰላቸው። ሰላም ለናንተ ይሁን። ከንግግሩ የተረበሹ ናቸው። በእርግጥ የአይሁዳውያን ሰላምታ ሸሎም የተለመደ ነው፣ ጤና ይስጥልኝ ብለን እንደምንል እና ደነገጡ። በኋላ ይዟችሁ እኔ ነኝ አትፍሩ አላቸው። ዛሬም ወገኖቼ በእያንዳንዳችን ህይወቱ ውስጥ ከድብርት ይልቅ ረድኤት፣ ከመፍሰስ ይልቅ መታገዝ፣ ከዝለት ይልቅ ግለት፣ ከትርምስምስ ይልቅ መታደስ፣ ከጣር ይልቅ ክብር ያለበት ህይወት እንድንኖር የእግዚአብሔር በጎ ፈቃድ ነው። ለሁላችንም ለብርቅዬዎች የተጠበቀ ነገር የለም። ግን ሁል ጊዜ እሳቱ ያስፈልገናል። እኔ በእሳት አጠምቃችኋለሁ ብሏል። ሳዱ ሱንዳር ሲንግ የተባለው የህንድ ሰማዕት በአንድ ወቅት እንዲህ ተብሎ ተጠየቀ። ከሰል መልኮን እንዲቀይር ምን ቢደረግ ይሻላል ሲሉት ሲመልስላቸው ከሰልን በ1 ሚሊዮን ጋሎን ውሃ ብታጥቡት አይጸዳም። ነገር ግን ከሰል መልኩን እንዲቀይር በእሳት ውስጥ አሳልፉት። ከዛስ ወይ ይቀላል ወይ ይነጣል። ዛሬም የብዙዎቻችን ህይወት ራዲካል ትራንስፎርሜሽን እንዲኖረው ትንሣኤው ባሸናፊ ገጽታው በታላቅ ክብር ወስዶ እዛው እንድንቆይ ሰሞናዊ ከሆነ ህይወት እንድንጸዳ ናፍቆት ቢኖራችሁ ህይወታችን የጋለ የታገዘ ክብር የሞላበት ረድኤት የሚታይበት መንፈሳዊነት እንዲኖር የኛ ድርሻ ምንድነው ካላችሁኝ ምን ቆይበት ሐሳብ ህይወት በረፍትና በበረከት የተሞላች እንድትሆን የኛ ሚና ምንድነው ካላችሁ ወገኖች ከድብርት ይልቅ ረድኤት፣ ከመፍሰስ ይልቅ መታገስ፣ ከዝለት ይልቅ ግለት፣ ከትርምስምስ ይልቅ መታደስ የኛ ህይወት መታያ እንዲሆን የእግዚአብሔር በጎ ፈቃድ ነው። መጽሐፍ ቅዱስ የያዛችሁ 2 ምክሮች ይሰጣል ልናደርጋቸው የሚገቡ እና የምንቆይበት ሐሳብ ገላትያ ምዕራፍ 3 ከቁጥር 1 እና 3 እንዲሁም ገላትያ 5:16 አነብና የዕለቱን መልእክታችንን እንቀጥላለን። ምን ይላል? በነባሩ ትርጉም የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? እንዲህ የማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን? ይላል። ይቀጥልና በ5:16 ላይ ነገር ግን እላለሁ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ብሎ ይናገራል። ወገኖች በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ። ዛሬ የምንቆይበት ሐሳብ በመንፈስ መመላለስ። በመንፈስ በሉ መመላለስ። አጭር ጸሎት እናድርግና
እግዚአብሔር መንፈስ ቅዱስን ወደ ህይወታችን በሙላት እንዲልከውና ሁላችን የተቀየረ ህይወት እንዲኖረን አንዳንዶቻችንን የከበበን ጨለማ እንደ ውሃ የቀጠና አይደለም እንደ ግራሶ የለደለዳ አይደለም እንደ ከሰል የሚነካ ነው ከሰል መልኩን እንዲቀይር በእሳት ውስጥ እንዲያልፍ ጌታ ሆይ ዳግመ ትንሣኤህን በመናስብበት በዚህ ቀን በመንፈስ የመመላለስን ምስጢር ለእያንዳንዳችን እንድታስረዳን እንለምንሃለን መንፈስ ቅዱስ ለዘላለም ከናንተ ጋር እንዲኖር ይሰጣችኋል የተባለለት ስራውን እንዲፈጽም እንድንተባበረው ከስጋችን አድነን የስጋ ከመሆን አውጣን ስጋውያን በበዙበት በዚህ የቤተ ክርስቲያን ግንኙነት ውስጥ ብዙዎቻችን ምጥ አለብን ነገር ግን ምጣችን እንዲቀነስ መንፈስ ቅዱስ ሆይ የእያንዳንዳችንን ህይወት እንድትረከብና እንድትመራን እንለምንሃለን ሌላ አጽናኝ ይሰጣችኋል እንደተባለልን ዓለም የማያየውና የማይቀበለው መንፈስ እርሱ በውስጣችሁ ስለሚኖር እናንተ ታውቁታላችሁ እንደተባለ አቤቱ ከዳንበት ጊዜ ጀምሮ እኛ ውስጥ ነዋሪ ሆኖ የመጣውን መንፈስ ከማሳዘን አድነን ከማስመረር አድነን ፊት ከመንሳት አድነን እሱ ውስጣችን እየኖረ በጣም ብዙ ጊዜ የሚሰለጥነው ስጋችን ነው ደግሞም የመንፈሳችን ባላጋራ ሆኖ አስቸገረን ስጋችን የተገራ እንዲሆን መንፈስ ቅዱስ ሆይ ና እያንዳንዳችንን ተቆጣጠር በሐሳብህ ውስጥ መፍሰስ እንድንችል እርዳን ለሚያዳምጡኝ ልጆችህ የማዳመጥን ጸጋ አንተ ስጣቸው ደግሞም ከአዚምና ከመተት የተላቀቀ ህይወት በህይወታቸው አለማምዳቸው ይህ ለሁላችንም የተሰጠውን ጸጋ እንደ ልጆችህ ኢንጆይ እንድናደርገው እርዳን ጀምረን እስክንጨርስ ከኛ ጋር ሁን በጌታ በኢየሱስ ስም አሜን አሜን ወገኖች ቀደም ባነበብኩላችሁ በገላትያ 3:1 ላይ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ እኮ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይሄ አዚም የሚል ቋንቋ መጽሐፍ ቅዱሳችን ውስጥ በአዲሱ መደበኛ ትርጉም እንደው ምን ይላል መተት ያደረገባችሁ ማን ነው ብሎ ይናገራል አማኝን መተት ያሰጋዋል አማኝ በአዚም ሊጠቃ ይችላል የሚችልበትን ምክንያት ሐዋርያው ጳውሎስ እዚህ ጋር እነዚህ ሰዎች እምነትን ሲጀምሩት ጳውሎስ እንዴት የተሳካለት አገልጋይ ነው እንዴት ጌታ የባረከው አገልጋይ ነው እሱ ሲናገር ሰዎች ያነጋገር ለዛውን አልነበረም የሚያዩት በሱ ንግግር ውስጥ ኢየሱስ ክርስቶስን እንደተሰቀለ ሆኖ ያዩታል አቤት ከመስቀሉ መሃል ከነሱና በጌታ መካከል አልቆመም ብዙዎቻችን ንግግራችን የሌሎችን ትኩረት ይስብና ሰዎች ኢየሱስን ከማየት ይልቅ እኛን ያሉ እንደሱ ባረገኝ እንደሱ በሆን እንደው በቃ ነው የምመኘው ያንን ነው እንዲሉና እዛ እንዲቆዩ ይሆናሉ ለጳውሎስ ግን የሚገርመው ነገር እሱ ሲናገር የሚታየው ኢየሱስ ነው እነዚህ ሰዎች ደግሞ እድለኞች ነበሩ ያዩት ያንን ስለነርሱ የተሰቀለውን ጌታ ነው እና እዛ መስቀል ላይ ደግሞ እሱ ብቻ ሳይሆን እነሱም ራሳቸውን አይተው ነበር ያንን ህይወት ኢንጆይ እያደረጉት እያለ የሚገርም ነገር ሆነ ወደ እነዚህ ሰዎች ህይወት ውስጥ አዳኝ መጣ አዳኝ አይደለም በአዳኝና በአዳኝ መካከል ያለው ልዩነት ድምጻችሁ መጎርነኑና መላላቱ ላይ ነው
እና አዳኝ መጣ። የመጣው ምን ሊያደርግ ነው የመጣው? ሊያድናቸው ነው። ሊያድናቸው እንዴት አድርጎ አደናቸው እነዚህን ሰዎች? መጽሐፍ እንደሚነግረን ክፍሉን ባለፈው ጾም ጸሎት ላይ ከገላትያ ጋር ነበር የከረምነው። ታስታውሱ ከሆነ 5 ቀን ጾምና ጸሎት ነበረን ማርች ውስጥ እና በዛ ጊዜ ጾመን የጸለይነው ይሄን መጽሐፍ ይዘን ነበረ እና ይሄ አዳኝ የማስተውሉበትን ሁኔታ ጠብቆ ነው የመጣው። የማታስተውሉ የገላትያ ሰዎች ሆይ ብሎ ይናገራል። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ምንጊዜም ውርደት የሚጀምረው ከትዕቢት፣ መንሸራተት ደግሞ የሚጀምረው ከትርጉም ሸውራራነት ነው። የትርጉም ሸውራራነት አለ። አዎ መጽሐፍ ቅዱስን ስናነበው በዞረበትና በትክክለኛ ገጽታ ሳናነበው በቀረን ጊዜ አሁን በኦርቶዶክስ ቤተክርስቲያን ውስጥ በጣም ብዙ ነገሮች ተንሸዋረው ይተረጎማሉ። በዚህ ምክንያት ብዙ ሰዎች አሁን ተገደው እኛ በሚገባን ቋንቋ ማስተማር ጀምረዋል። ክብር ለእግዚአብሔር ይሁን። ያለፉት 25 ዓመታት የተባረኩ ጊዜያቶች ናቸው። ምክንያቱም ቤተክርስቲያን የነፍስ ገበያ ናት። ሰው እዛ ለነፍሱ የሚሆነውን እውነት ለመግዛት ሄዶ ይባርኩት ይርገሙት ሳያውቅ ዝም ብሎ ተመልሶ ይመጣል። ምክንያቱም ህዝቡ በማያውቀው ቋንቋ ነው። ደግሞም መጽሐፉ ሲተረጎምም በተንሸዋረረ መንገድ ስለሚተረጎም የሰዎቹን ህይወት የሚለውጥ ነገር አልነበረም። ባለፉት 30 ዓመታት ግን በጣም የተሳካላቸው ሆነው እግዚአብሔር በነሱ የሚሰራው ስራ አንዳንዶቻችንን ያስቀናል። ወንጌላውያን ከምን ጊዜውም በላይ አዚማሞች፣ መተታሞች ሆነዋል። እዚህ ጋር አዚሙ እንዴት እንደመጣ መጽሐፍ ይነግረናል። አዳኝ ሁል ጊዜ ቸል ሲባል አዳኝ እድል ያገኛል። ስለዚህ ምንጊዜም ጨለማ የሚጀምረው ብርሃንን ከማጥፋት ወይም ብርሃንን ከመጥላት ነው። የነዚህ ሰዎች ህይወት ማሽቆልቆል የጀመረው በቀላሉ የክርስቶስን መስቀል ከመሃል ገለል በማድረጋቸው ነው። መስቀል ሲደመር ሌላ ነገር። እናንተ ኢየሱስ ክርስቶስን መውደዳችሁ ልክ ነው፣ ግን አንድ ነገር ቀራችሁ። እሱን ብትጨምሩበት ሙሉ ትሆናላችሁ። ክርስቶስ ሲደመር ሌላ ነገር ከተባለ ክርስትና ባዕድ አምልኮ ወይም ጨሌ ይሆናል። ክርስቶስ ሲደመር ለነዚህ ሰዎች ውስጥ አዚማም ያደረጋቸው ነገር የመጣው ክርስቶስ ብቻውን በቂ አይደለም። ነይ ነይ ቤዛዊተ ዓለም ብለው ለዘመናት ቆዩ። እነሱ በቅርብ ምን አሉ? ናና ቤዛዬ። እውነተኛ ቤዛ እሱ ነው። በእውነተኛ ቤዛ ምትክ ሌላ ቤዛ ሲተካ ቤተ ክርስቲያን ወደ ድቅድቅ ጨለማ ትሄዳለች። በ3ኛው መቶ ክፍለ ዘመን ክርስትና የጨለመው ሰዎች የደነዘዙት ከመስቀሉ ይልቅ ሰዎች የማይገባ ተራ ተረት ውስጥ ገቡ። ለምሳሌ የማርያም አይኗ ምን ይመስላል? በአንድ መልአክ ላይ ስንት ስፒሎች፣ በአንድ ስፒል ላይ ስንት መልአኮች ሊቆሙ ይችላሉ? እግዚአብሔር ሁሉን መፍጠር ይችላል። ከፈጠረ እሱ መሸከም የማይችለውን ድንጋይ ሊፈጥር ይችላል። ይሄ ተራ ያበዱ ሰዎች የዕለት ተዕለት ንግግር ነው። ሰይጣን ወደ ቤተ ክርስቲያን መጽሐፍ ቅዱስ ይዞ ገባ። ከዛ ጊዜ ጀምሮ ክርስትና የመንግስት ሃይማኖት ሲሆን ነው ክርስትና መሞት የጀመረው። ልክ እንዲሁ በእያንዳንዳችን ህይወት ውስጥ መስቀሉን ቸል ስትሉ አዚም ይመጣል፣ ማሽቆልቆል ይመጣል። ቀስ በቀስ ወርዳለሁ። ስለዚህ ወገኖቼ
አዳኝ ቸል ሲባል አዳኝ እድል ያገኛል። ስለዚህ ዛሬ የምጠይቃችሁ ከአዳኝ ጋር ተሻርካችኋል ወይስ ከአዳኝ ጋር ተጣብቃችኋል? አዳኝ ብዙዎችን ጸሎት ቤት ሊያገኛቸው ይችላል። ስለዚህ የነዚህ ሰዎች ትልቁ ችግር ማራኪና ታምራዊ በሆነ ገጽታው ፍንትው ብሎ የቀረበላቸውን ኢየሱስን ቸል ያሉበት ምክንያት መገረዝ የሚባል ትምህርት ሰሙ። አይሁዳውያን ናቸው። ልክኛም እኮ እንደ ጳውሎስ አይሁዳዊ ነን። እሱ ከኛ የሚለየው ሕግን አሽቀንጥሮ ጥሎ በቃ ኢየሱስ ብቻ ነው በቂ አላችሁ። እውነት ነው፣ ኢየሱስ በቂ ነው። ነገር ግን መገረዝንም ጨምሩበት አሏቸው። ስለዚህ በጥረታቸው በጸጋ የተገኘውን ህይወት ለመተካት ጥረት አደረጉ። ሁሉ ጊዜ አይነ ስውርነትና ጨለማ ወደ አማኞች ህይወት የሚመጣው ሰው ጸጋን በጥረት መተካት ሲሞክር ነው። ስለዚህ ጸጋን በሉ እስቲ በጥረቴ አልተካውም። የእግዚአብሔር ጸጋ ነው ሁላችንን ነፃ ያደረገን። እግዚአብሔር በጸጋው አማካኝነት የማይገባንን ሰጠን። ወገኖች ምን ማለት ነው? እግዚአብሔር በምህረቱ የሚገባንን አልሰጠንም፣ በጸጋው ግን የማይገባንን ሰጠን። God in his mercy does not give us what we deserve, but in his grace he gave us what we do not deserve. በጸጋው አማካኝነት እነዚህ ሰዎች ክርስቶስን አግኝተውት ነበር። እንደውም እንደተሰቀለ ሆኖ ይታያቸው ነበር። ልክ ከጸጋ ሲያፈገፍጉ አዚም መጣ፣ መተት መጣ ከክርስቶስ መስቀል። ለዚህ ነው ክርስቶስ ፊታቸው እንደተሰቀለ ሆኖ ታይቷቸው ነበረ። የጸጋ ስራ ነበር። ለአሕዛብ እንዲህ አይነቱን ርህራሄና ደግነት ያደረገ ክርስቶስ ብቻ ነው። ምክንያቱም አይሁዳውያን በየቀኑ ስለ 3 ነገር ያመሰግናሉ። አንደኛ ሴት ስላልሆኑ ያመሰግናሉ። እነሱ ናቸው፣ እኔ አላልኩም። እሺ ያልኩትን ስሙኝ፣ ያላልኩትን አትስሙ። ሁለተኛ አይሁድ ስለሆኑ ያመሰግናሉ። ሶስተኛ አሕዛብ ስላልሆኑ ያመሰግናሉ። አሕዛብ ማለት የገሃነመ እሳት ማገዶ ማለት ነው ባጭሩ ለነሱ። እነዚህን ሰዎች ከክርስቶስ ጋር ያስታረቃቸው መስቀል ነበር። እና እስቲ ቆም ብላችሁ አስቡ። ማንም ወደ ሞት ከሚወስደው ነገር ጋር ጽኑ ፍቅር ከያዘው ያንን ሁኔታ ከመተት ሌላ ምን ልትሉ ትችላላችሁ? አንድን እውነትን በጥልቀት የተረዳ ሰው እስቲ ታያችሁ፣ እሳትን ፍቅር ይዞኛል ሊጨብጥህ ብሎ እጁን ወደ እሳት የሚከት ሰው ብታዩ ያ ሰው ጤና ነው ትላላችሁ? የድነት እውነት በመተው እነዚህ ሰዎች የተሰላቹትንና ገዳዩን ሕግ የሙጥኛሉ። ይውላችሁ ባጭሩ አዲሱንና የሚሰራውን መድኃኒቱን ትተው ኤክስፓየር ያደረገውንና ጊዜ ያለፈበትን ብሉይ ኪዳን ማለት አሮጌ ኪዳን፣ አዲሱ አዲስ የሆነው አሮጌውን ስላስረጀ ነው። አሮጌው ኤክስፓየር ስላደረገ ነው። አሮጌውን ኪዳን ጎትተው ስላመጡት ነው። መንገዳቸው የምን መንገድ ሆነ? መጽሐፍ እንደሚነግረን ቀደም ተንሸራተቱ። ከመንሸራተት በኋላ የሚቀጥለው ነገር ማሽቆልቆል ይባላል እና ቁጥር 3 ላይ የማታስተውሉት ሰዎች በመንፈስ ጀምራችሁ በስጋ ትጨርሳላችሁ ሆይ መንፈስ ቅዱስ ወደ ህይወታቸው ክርስቶስ በመስዋዕትነት ሞቱ፣ እናንተ ልትሞቱት የሚገባውን ሞቶ አዳናችሁ የተባለውን የምስራች ሰምተው ደስ አላቸው።
መንፈስ ቅዱስ ከሱ የሚመጣውን ደስታ ለነሱ በማፍሰስ የወንጌሉ የምስራች ነፃ አወጣቸው። ነገር ግን ኦኬ ነፃ ወጥተናል፣ ክብር ለስሙ ይሁን፣ በባርነት ውስጥ ከመኖር ድነናል እና ታዲያ በዚህ የነፃነት ህይወት ውስጥ በምስጋና መቀጠል ሲገባቸው እነዚህ የማያስተውሉ ሰዎች ምን አደረጉ? አርነታቸው ለስጋ ምክንያትን በሚሰጥ መንገድ ነፃነታቸውን ወደ ባርነት በሚቀይር ሁኔታ ውስጥ ገቡ። መጽሐፍ እንደሚነግረን እጅግ በጣም ጠንካራ የሆነ ሁኔታ ውስጥ አለፉ። ከመገለጥ ወደ ማጥ፣ ከግለት ወደ ዝለት፣ ከመልካምነት ወደ ርኩሰት፣ ከእውነት ወደ ሐሰት፣ ከአርነት ወደ ባርነት፣ ከሕያውነት ወደ በድንነት የሚያሻግራቸው ነገር ወደ ህይወታቸው የመጣው ከጸጋ ይልቅ ምን ወይም ከክርስቶስ መስቀል ይልቅ የክርስቶስ መስቀል ሲደመር ሌላ ነገር ስላሉ ነው ብለናል። ስለዚህ በዚህ የቁልቁለት ጉዞ መስቀል ተኮር ከሆነው ነገር ሲያፈገፍጉ መጀመሪያ ተንሸራተቱ። መንሸራተት ብቻ አይደለም፣ ማሽቆልቆል ጀመሩ። እንትኑን አውትላይኑን እያሳየኸኝ ብንሄድ መልካም ነው። መጀመሪያ መንሸራተት፣ ከመንሸራተት በኋላ ወደ ህይወታቸው የመጣው ነገር ማሽቆልቆል ነው። እንዴት ሆነ? በመንፈስ ጀመሩና በምን በስጋ ቀጠሉ። ምን ማለት ነው? ቡቱቶ ሲደመር ቡቱቶ ኢዝ ኢኳል ቱ ድሪቶ ነው። በምን ተንሸራተቱ? የዳነው በጸጋ ነው። ግን ጸጋ ብቻውን በቂ አይደለም። ምን ጥረት እንጨምርበታሉ። ለእናንተ እንደሚገባ ስናገር ነው። የዳነው በጸጋ ብቻ አይደለም፣ ግን ህግ ትንሽ እንጨምርበት፣ እኛም ትንሽ እናዋጣ። እርዱኝ ምን እረዳችኋለሁ እንደተባለው እንደዛ ቤት ማለት ነው። የምንረዳው ነገር የለም። አንዴና ለመጨረሻ ነፃ ወጥተናል። ክብር ለእግዚአብሔር ይሁን። ጸጋ ማለት እግዚአብሔር እኛን ሆኖ ያደረገው የፍቅርና የርህራሄ እርምጃ ማለት ነው። ወደ ማጥ የወሰዳቸው ነገር ሁል ጊዜ ሁላችሁ መስቀሉ ቸል ሲባል መንሸራተት ይጀምራል። መንሸራተት ብቻ አይደለም፣ መስቀሉ ቸል ሲባል ማሽቆልቆል ይጀመራል። ማሽቆልቆል ሁል ጊዜ ጥልና ሱስ የቁልቁለት ጉዞ ነው። ሰምታችሁኛል? ጥልና ሱስ። ጥል ስትጀምሩት ቀላል ይሆናል። በትንንሽ ልጆችም እንኳን ቢሆን እስቲ ንካኝ፣ ይኸው ነካው፣ ምን ትሆናለህ ይላል። ከዛ ነገሩ ባልና ሚስት መካከልም እንዲሁ ሱስም ሲጀምሩት እስቲ ቆይ ልሞክራት ይላል። አንዴ ይስባል፣ ከዛ ስቦ ያስገባል። ምንጊዜም እንደሱ ነው የሚሆነው። ቀስ ብሎ ነው የሚጀምረው፣ በቁልቁለት ነው። አሁን አሜሪካና ኢራን፣ ራሽያና ዩክሬን ጠባቸው ቀስ ብሎ ነው የጀመረው። ደግሞም ሴቶች ምንም አልሆን ብለው የአንድ ቀን መዘዝ ያለ 9 ወር አይመዘዝ ይባላል አይደል? ቀስ ብሎ ነው የሚጀምረው። የቁልቁለት መንገድ ነው የሚሆነው። ስለዚህ እነዚህ ሰዎች በመንፈስ ጀምረው ምን በስጋ መጨረሻቸው ነው። ወገኖች ነገሩ እኮ ልቤ ያወቀው ለምን አቅም እንዳጣሁ እኔ እንጃ። አላላችሁም? እንዲህ ሲሉ ከሰማችኋቸው የመተት ያህል የተሳሳተ ልምምድ ጠፍንጎ ይዟቸዋል። ስለዚህ ያለማቋረጥ በእግዚአብሔር ፊት እግዚአብሔር የሚሰጠውን ጸጋ ተቀብላችሁ በመንፈሳዊ ህይወታችሁ የማያቋርጥ ጸጋ ተቀባዮች ለመሆን መስቀል ተኮር ህይወት እንዲኖረን መጽሐፍ ደጋግሞ ያስረዳል። ስለዚህ መስቀል ተኮር መሆን
መስቀሉ ምን ጊዜም ከህይወታችን እንዳይነጠል ተደርጎ ከኛ ጋር ተቆራኝቷል። ችግሩ ግን አንዳንዶቹ ኪሳቸው መስቀሉን አድርገው ከመስቀሉ ትርፍ አለማግኘታቸው ነው። ለሌላው የሚያሳልሙት እንጂ እነሱን የሚገርዛቸው አይደለም። ድሮ መስቀሉን ተሸከሙ ሲባል አንዳንዶቹ አማኞች ጧት ይሸከማሉ፣ ስራ ሲሰሩ ይውላሉ፣ ማታ ተሸክመው ወደ ቤቱ ይሄዳሉ። በኋላ ቆይተው አንዳንዶቹ ብልሆች ቁራጯን መስቀል ኪሳቸው ውስጥ ማድረግ ጀምረዋል። መስቀሉ ልባችን ውስጥ እንዲሆን እውነቱ በማቋረጥ መንገድ እንዲገዛን መስቀል ተኮር መሆን የሚባለው ያለ ማቋረጥ ዕለት መስቀሉን ተሸከሙ የሚለን መጽሐፍ ክርስትና ያለ መስቀል ክርስትና ያለ ኢየሱስ ነው። ማንም እኔን መከተል የሚወድ ቢኖር ራሱን ይካድ። መስቀሉንም መቼ ዕለት መስቀሉን የማን የራሱን የየግልሽን መስቀል ነው። እኔ አንቺን አልሸከምም፣ አንተንም ያንተንም አልሸከምም። መስቀሉን በዓላማ ነው። እያንዳንዳችን ከእኛነታችን እና መስቀሉን ለመሸከም ራሱን ምን ያድርግ? ይካድ፣ ይግደል አላለም። እኛነታችሁ ውስጥ መብት አስከባሪ ሆኖ ሁል ጊዜ የሰር ሚል ሰው እያለ ሴትዮ አለች ውስጣችሁ። እነሱን ሁሉ ገደብ የሚያስይዛቸው መስቀል ይባላል። መስቀሉ ይሄንን ስራ ነው እንዲያው ውስጥ የሚሰራው። ስለዚህ መስቀል ተኮር ስንሆን ያኔ በመንፈሳዊ ህይወታችን ንቁ እንሆናለን። ግን መስቀል ተኮር መሆን ስናቆም መጀመሪያ መንሸራተት ይመጣል፣ ቀጥሎ ማሽቆልቆል ይመጣል። ወገኖች ማሽቆልቆል ሲመጣ ከመገለጥ ወደ ማጥ ነው የምትሄዱት፣ ከግለት ወደ ዝለት ነው የምትሄዱት፣ ከመልካምነት ወደ ርኩሰት ነው የምትሄዱት፣ ከእውነት ወደ ሐሰት ነው የምትሄዱት፣ ከአርነት ወደ ባርነት ነው የምትሄዱት፣ ከሕያውነት ወደ በድንነት ወይም ከህይወት ወደ ሞት። የመስቀሉን እጹብ ድንቅነት የሚያራክስ ማንኛውም ሃይማኖታዊ ድርጊት ለአማኝ እንደ አዚም መታየት አለበት። እውነትን ከመታዘዝ የሚያርቁ አደንዛዥ ነገሮችን በቀዳሚነት መጽሐፍ ሙት ሃይማኖት፣ ደረቅ እውነት፣ ጥርጣሬ፣ አዲስ ነገር ናፋቂነት ማሽቆልቆልን ከሚያመጡት ነገሮች መካከል እስቲ ልብ ብላችሁ የመጀመሪያው ሙት ሃይማኖት ስል ሩቲን ማለት ነው። አለ አይደለ? ህይወታችሁ ይላል እንዲህ ሲል በየጊዜው አንዳንዴ ጌታን ብቻ አይደለም የምትጠሩት፣ ለምትፈልጉት ወቅታዊ ጉዳይ አይደለም የምትጠሩት። በቀደም ጋሽ ሰለሞን ሲናገር ምን አለ? በአስተዳደር ጉዳይ ላይ ለሰዓታት ስንጨቃጨቅ ቆይተን 10 ሰዓት የአስተዳደር ስብሰባ። ከዛ ወንድማችን እስቲ በጸሎት ምራን ሲባል ሰውየው ምን አለ? ጌታ ሆይ በመንፈስህ እየመራህን ፍቅርህንና ርህራሄን ስታፈስልን እስካሁን ድረስ ከኛ ጋር ስለነበርክ። ይሄ የወፈፌ ጸሎት ነው። ስንጨቃጨቅ ነበር፣ ስለረዳህ እናመሰግንሃለን። ሌላው ወንድም ደግሞ አለ ጸሎት ቤት ቁጭ ብሎ የሚያውቀው ጸሎት አንድ ብቻ ስለሆነ ሙት ሃይማኖት ብዬ የምላችሁ እሱን ነው። እዛችሁ ጋር ሲጸልይ ምን እንደጸለየ ታውቃላችሁ? ጌታ ሆይ እናመሰግንሃለን ስለቀረበልን ማዕድ። ጸሎት ቤት ነው ግን ይሄን የሚጸልየው። ጸሎቱ ደግሞ የምግብ ብቻ ነው ሲያቀረቅር። ይሄ የሚሆንበት ምክንያት ሙት የሆነ ልምምድ ወደ ህይወታችን። ስለዚህ መስቀል ተኮር ስንሆን ግን የጌታን ውለታ በማቋረጥ እናስባለን። እሱ በመሞቱ እኛ ህይወት ውስጥ የመጣ ህይወት አለ። ግን እሱ ብቻ አይደለም፣ እኛም ለራሳችን ሞተናል። መስቀል ተኮር ማለት ገላትያ 6:14 ስትሄዱ ራሱ ጳውሎስ ምን ብሎ 2:20 ላይ
ምን ይላል? እኔ ከክርስቶስ ጋር ተሰቅያለሁ፣ እንግዲህ ሕያው ሆኜ አልኖርም፣ ጌታ በእኔ ይኖራል ይልና 6:14 ላይ ሲሄድ እኔ ለዓለም የተሰቀልኩበት ዓለምም ለእኔ ከተሰቀለበት ከክርስቶስ ኢየሱስ መስቀል ትምክህት ውጪ ሌላ ትምክህት ከኔ ይራቅ ይላል። መስቀሉን መካከለኛ ያደረገ ህይወት ማለት በየቀኑ በጌታ ውለታ ውስጥ መኖር፣ በደግነቱ መኖር፣ በፍቅሩ መኖር፣ በርህራሄው መኖር፣ በአቃፊነቱ መኖር። በቂም መኖር አይደለም፣ በጥላቻ ቆይ ገሌን አሳያታለሁ። መስቀል ያልገራው ህይወት ሁል ጊዜ በቀለኛ ነው፣ ቂመኛ ነው፣ ተንኮለኛ ነው፣ ሴረኛ ነው። በማያቋርጥ መንገድ ቆይ እያለ ነው የሚኖረው። ነፃ መውጣት ትፈልጋላችሁ? ያውላችሁ ቂም፣ ጥላቻ የቁልቁለት መንገድ ናቸው። ሱስና ምን ብያችኋለሁ? ጥል። መጣላት ቀላል ነው። ሂዱ ከተራራው ላይ ሁላችሁ እየተምዘገዘጋችሁ ሸለቆ። ሱሰኛ ቶሎ ከሱሱ የማይወጣው ለምን እንደሆነ ታውቃላችሁ? ሲጀምረው ቀላል ነው። ተመልሶ ወደ እውነተኛው ቦታ ላይ ለመድረስ ሪሃቢሊቴሽን የሚባል ጉዳል። የተጣሉም ሰዎች ወደ ቀደመው ወዳጅነታቸው ለመምጣት ሪስቶሬሽኑ ጊዜ ይፈልጋል። ስለዚህ ወገኖቼ መስቀል ተኮር እንድንሆን፣ መስቀል ለእውነት እንዳትታዘዙ አዚም ያደረገባችሁ መተት የመተት ያህል መተትነቱ ወይም አዚምነቱ እኮ የከፋ የሚሆነው ሰዎቹ አንዳንድ ጊዜ ነው ብራቸውን ወስዶ ለማን ነው የሚሰጡት? ለበላተኛ። ምን እንደነካኛል ነካ አረገኝና ያው ሰርጀሪው እስኪሰራ ድረስ ትደነዝዛላችሁ ማለት ነው። ልክ እንዲሁ በመንፈሳዊ እርምጃችንም እንዲህ አይነት ነገር ይገጥማል። መስቀል ተኮር ስንሆን ግን ማንሰራራት የሚባል ነገር አለ። ክብር ለእግዚአብሔር ይሁን። ከመንሸራተት ከማሽቆልቆል ወደ ላይ የምንወጣበት ማንሰራራት ወይም ሪስቶሬሽን የሚባል ነገር አለ። ግን ይሄ ሪስቶሬሽን ወገኖቼ ጊዜ የሚፈልግ ነገር ነው። እንደ ንስሐ ቅጽበታዊ አይደለም። ኃጢአት ሰርታችሁ ንስሐ ስትገቡ ወዲያው ምህረት ትቀበላላችሁ። ግን ወደ መስቀሉ እውነት እስክትመጡ ድረስ ማንሰራራትን ገላትያ 4:19 ላይ ጳውሎስ ማንሰራራት በሁለት መንገድ ወደ እናንተ ይመጣል። አንደኛ ሰዎች ያለ ማቋረጥ የሚማልዱላችሁ ከሆነ፣ ሁለተኛ እናንተ ጌታን ደጅ የምትጠኑት ከሆነ ምን ይላል? ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ምን ድረስ ዳግመኛ ስለ እናንተ ምን ምጥ ይዞኛል። የወለዳችሁ እህቶች ታውቃላችሁ። በሲ-ሴክሽን የወለዳችሁትን አላልኩም። እናንተ ተኝታችሁ እንደተነሳችሁ ነው የሚቆጠሩ። ያመጣው የወለዱት ግን ይገባቸዋል ምጥ ማለት እንደሆነ። እንኳን ምጡ ጥላው ራሱ እንኳን ከባድ ነው። በመውለጃቸው ጊዜ ሲደርሱ ሴቶች ክፉ ነገር ነው የሚታያቸው። ግን ስትወልድ ምጧን የማታስብበት ደስታ ውስጥ ትመጣለች። እና ጳውሎስ ምጥ ይዞኛል አለ። ኢየሱስ እንደተሰቀለ ሆኖ ይታያቸው ነበር። ያንን ነገር ረሱና ምን ሆኑ? ሙት ሃይማኖታውያን ሆኑ። ተንሸራተቱ፣ እንጦሮጦስ ወረዱ። ይኸውላችሁ ማንሰራራት ወይም ወደ ላይ መውጣት ጊዜ ይፈልጋል። ከሱስም የሚወጡ ሰዎች፣ ከጥልም የሚታረቁ ሰዎች ጊዜ ይፈልጋል። አሁን ትራምፕ በቃ እሻሉ ነገ ሊፈርሙ ነው ይላል። እነሱ 60 ቀን ገና ያስፈልገናል ብለዋል። ሰዎቹ እየሰማቸው ነው። ጥል ሲጣሉ ግን አንዴ በጥፊ ብዬ በቃ ነገሮች በቁጥጥር ስር ይሆናሉ የሚል ነገር ነበር ሲጀምሩት። ወገኖቼ ጥል ምን ያህል አስቸጋሪ እንደሆነ ስለሚያውቁ ነው ወላጆቻችን ልጅና ሴት ያስነሳው ጠብ አይበርድም ይላሉ። ይቆያል ማለታቸው። ወገኖቼ ማንሰራራት ወደ ህይወታችን የሚመጣው መስቀሉን አውራ ትኩረታችን ስናደርግ ነው።
ንስሐና ማንሰራራት ተወራራሽ ናቸው። በንስሐ ይጀምራል፣ ግን በሪስቶሬሽን ሪፔንታንስ እና ሪስቶሬሽን የአንድ ሳንቲም ሁለት ገጽታዎች ናቸው። ከሳንቲሙ አንደኛውን ስጠኝ አይባልም አይደለም። አንበሳና በእኛ ዘመን ሰው ነበር። የንጉሱ ፊትና ከዛ ከጀርባው አንበሳ ነበር እና አንበሳውን ስጠኝ እኔ ሰውየው አያስፈልጉኝም ብትሉ አይሆንም። ንስሐና ማንሰራራት አብረው የተያዙ ነገሮች ናቸው። ይሄን ካልኩኝ ማንሰራራት ሂደት ይፈልጋል፣ ጊዜ ይፈልጋል፣ ፕሮሰስ ይፈልጋል። ወደ ነበራችሁበት ቦታ ለመምጣት ጊዜ ያስፈልጋል። ስለዚህ ጳውሎስ ምን አለ? ምጥ ምን ዳግም እስኪሳል። ድሮ ሲሰብክ በቅጽበት ነበር ያዩት። አሁን ግን እንጦሮጦስ ወርደው ያንን የተሰጣቸውን አዲስ ህይወት በክለው ከትክክለኛ ቅርጹ አውጥተውት ስለመጡ ዳግመኛ የነበራችሁበት ቦታ ላይ እስክትሆኑ ድረስ እኔ ምጥ ይዞኛል ይላል። ለዛ ሰው እንኳን ምጥ ከሆነ ይታችሁ ወደ ጌታ ስታመጡት ሰውየውን ቀላል ነበር። ጌታ ይወድሃል ብላችሁት ነው። ግን ሰውየው ጌታ ጠልቶኛል፣ ጌታ አልተቀበለኝም፣ ደግሞ ገሌ ጋም ሄጅ በተለይ አሁን እነዚህ ነቢያት ጋር የሚሄዱ ተለክፈው የሚመጡ ሰዎችን ወደ ነበሩበት ቦታ ለማምጣት አስቸጋሪ ነው። ግን በጊዜ ውስጥ ያንሰራራሉ ሰዎች። ስለዚህ ውድ ወገኖቼ እያንዳንዳችን የጋለ የታገዘ ክብር የሞላበት ረድኤት የሚታይበት መንፈሳዊ ህይወት ወደ ህይወታችን እንዲመጣ ድርሻችን መስቀል ተኮር መሆን ነው። እንዳንንሸራተት፣ እንዳናሽቆለቁል፣ ከተንሸራተትንም ካሽቆለቆልንም እንደገና ወደ ነበርንበት ከፍታ ለመምጣት ኤፈርት ይፈልጋል። ከሁሉ በላይ ግን መስቀል ኃይልነ እንድትሉ ነው ዛሬ። እስቲ መስቀል ኃይልነ በሉ እስቲ። መስቀል ኃይልነ። ድሮም መስቀል አላረጀም ወገኖቼ፣ ዛሬም ወደፊትም መስቀል የጌታ መስቀል በማያቋርጥ መንገድ የአማኝ አቅሙ ነው። ለዚህ ነው ኢየሱስ ክርስቶስ እንደተሰቀለ ሌላ ነገር እንዳላቅ ቆርጬ ነበር አለ። የማየት አድማሱን በሙሉ የተቆጣጠረው መስቀል ነው። ለዚህ ነው የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ቃል። እኔ አሁን ማውራላችሁ መስቀል የተባለውን የመደመር ምልክት አይደለም። ጌታ እኛን የራሱ ያደረገበትን ያንን እውነትና የራሱ ብቻ አይደለም። ጌታ ሁሉ ጊዜ የራሱ ሲያደርገን የራሳችን ከመሆን ነው የሚያድነን። በዋጋ ተገዝታችኋል። የማን አይደላችሁም? የራሳችሁ አይደላችሁም። ሁሉ ጊዜ ጠብ፣ ትርምስ፣ ንትርክ፣ ማሽቆልቆል በሰው ህይወት ውስጥ የሚጀምረው ሰው የራሱ ተሟጋችና ጠበቃ ሲሆን ነው። አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉ ሞቱ። በህይወት ያሉትም ስለ እነርሱ ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ ስለ ሁሉ ሞተ። መስቀል ኃይልነ ማለት እሱ ነው። በማያቋርጥ ሞት ውስጥ በማያቋርጥ። ለዚህ ነው ሞቱ በእኛ ህይወቱ በእናንተ ይሰራል። እለት እለት እሞታለሁ እያሉ ነው። ግን እለት እለት ነቃ ብለው አይናቸውን እያጉረጠረጡ ጠቢያለሽ በዳቦ እያሉ ይዋጣልን እያሉ ቀና እያሉ የሚኖሩ ህያዋን ሰዎች ቤተክርስቲያንን ስለሞሉ ዛሬ ቤተክርስቲያን ጣር አለ፣ ምጥ አለ። መስቀሉ የገረዛቸው ሰዎች ያስፈልጉናል። መስቀሉ ይግረዘን፣ መስቀሉ ይግረዘን። ለዚህ ነው አንዱ ምልክት ቢል ጥበብ ቢሻ ሌላው፣ ለኔ ግን ምርጫዬ የኢየሱስ መስቀል ነው አለ ወንድማችን። እንዲህ በዘመረ ጊዜ ህይወቱ ሰማይ ጥግ ነበር። ሲርበውም እንኳን ኑሮዬ ይበቃኛል፣ ጌታ ኢየሱስ ለኔ ጥጋቤ ሆኖኛል። ያንን መዝሙር የዘመረው ጠኔ የሚባል ነገር ታውቃላችሁ? እናንተ የምታውቁ አይመስለኝም። ጠኔ ከረሳችሁ ሰንብታችኋል።
ሰንብታችኋል። በስደት መከራ ውስጥ ሆኖ መብላት ብርቅ ሆኖ ጠርሙስ ያለው ሲል በቃ ሌላ ነገር ቤት ውስጥ አልነበረም። ቡትሌ የምታውቁ እነ ኢዮቤ ያውቃሉ ቡትሌን። ሌላው እንኳን የሚያውቅ አይመስለኝም። ኦኬ እዚህ አለችው ዳርም ቡትሌ አንተም ታውቃለህ። ቡትሌ ስሙኒ ሸጦ ያኔ በስሙኒ 2 ዳቦ ክርችፍ እነ ስሙኒ ስማቸውን ይዘው ስራቸው ከተቀየረ ሰነበቱ እና 2 ዳቦ ገዝቶ በቅምጥልነት ያደገ ልጅ ስለሆነ ያን ደረቅ ዳቦ ልብላ ሲለው እዚህ ያዘው፣ መዋጥ አልተቻለም። በዚህ ጊዜ ነው ያ መዝሙር የመጣው። ኑሮዬ ይበቃኛል፣ ጌታ ኢየሱስ ለኔ ጥጋቤ ሆኖኛል። ሳትበሉ መጥገብን የሚያስተምር መንፈሳዊ መረዳትና አቅም ከመስቀሉ ነው የሚፈሰው። መስቀሉ ወደ ህይወታችን የሚያመጣው ነው። ስለዚህ ዛሬ ወገኖቼ ጥበቤን ከድቼ ባዶ እጄን ብትጠጋው ቀመስኩት ጣዕሙን እንደምን ጣፋጭ ነው። የጌታ መስቀል ማለት እሱ ነው ወገኖቼ። ስለዚህ መስቀል ተኮር እንድንሆን ዛሬ መስቀል ተኮርነት ምንድነው ካላችሁኝ ባጭሩ በኢየሱስ ክርስቶስ ሞት ትንሣኤና ዳግም ምጽአት ላይ ያነጣጠረው እውነተኛው የወንጌል አዋጅ ማለት ነው። ኑሯችን ወንጌል ሲሆን ያን ጊዜ መንሸራተት የሚባለው ነገር የለም። ማሽቆልቆል የሚባለው ነገር የለም። ለማንሰራራት ቀላል ይሆናል። በማያቋርጥ ተሐድሶ እንኖራለን። መስቀል ሁሉ ጊዜ የማያቋርጥ ኃይላችን ይሆናል። ያኔ አዚምና መተት ከመንገዳችን ይሄዳሉ። ዛሬ ጸሎት ቤቱ በሙሉ 3/4 የሚሆነው መተታም ብቻ ነው፣ አዚማም። ይሄ የሆነበት ምክንያት በየቦታው ሄደው ልክ መርዝ እንደበላችሁ ውሻ ብዙዎች ይለከፋሉ። በዩቲዩቡ ይለከፋሉ፣ በሚያነቡት መጽሐፍ ይለከፋሉ። ከያቅጣጫው አምጥተው አስተሳሰባቸውንና አመለካከታቸውን የሚመርዝ ነገር ይቃርማሉ። ወገኖቼ ወንጌሉ የሰማነው የክርስቶስ መስቀል ሙሉ ያደርጋል። የጌታ መስቀል አቅም ይሆናል፣ ኃይል ይሆናል። መስቀል ኃይላችን ነው ወገኖቼ። የጋለ የታገዘ ክብርና ረድኤትን የጠገበ ከድብርት ይልቅ ረድኤት፣ ከመፍዘዝ ይልቅ መታገዝ፣ ከዝለት ይልቅ ግለት፣ ከትርምስ ይልቅ መታደስ ወደ ህይወታችን እንዲመጣ ምን እናድርግ ብለን ካላችሁኝ በመጀመሪያ መስቀል ተኮር እንሁን ነው የምላችሁ። ሁለተኛውና የመጨረሻው በመንፈስ እንመራ ነው የምላችሁ። በመንፈስ ምን አድርጉ ይላል? ይሄው ገላትያ 5:16 ተመላለሱ የሥጋንም ምኞት አትፈጽሙ። አንዱ ባሉታዊ አንዱ ባዎንታዊ ተነገረ እንጂ አንድ ነገር ነው እዚህ ቁጥር ላይ የሚለን። አትስረቁ ብዬ ታማኝ ሁኑ ብላችሁ የተናገርኩት 2 ነገር ነው እንዴ? አንድ ነገር ነው የተናገርኩት። አንዱ ኔጌቲቭ ነው፣ አንዱ ፖዚቲቭ ነው። እዚህ ቦታ ላይ በመንፈስ ምን አድርጉ? ተመላለሱ። ምን ማለት ነው በመንፈስ መመላለስ? በመንፈስ መመላለስ ማለት ምን ማለት ነው? ነገር ግን ይላል። ጥቅሱን በደንብ አውጣልኝና አሁን ሁሉም ይዩት። ነገር ግን ብሎ ነው የሚጀምረው። አያችሁት? ነገር ግን የሚለው ቃል ሁሉ ጊዜ ሐሳብ ቀያሪ ቃል ነው። ነገር ግን እላለሁ ቀደም ብሎ የሚያነሳቸው ነገሮች አሉ። ምዕራፍ 5 ቁጥር 7 እና 8 ላይ ይሄ ማባበል እኮ ከሚጠራችሁ አልወጣም፣ ነገር ግን በውጪ እኮ ሊያስቀሯችሁ ነው ሰዎቹ እንደዚህ የሚሉት ካለ በኋላ ዝርዝር ነገር ይናገራል። ቁጥር 13 ላይ ሲደርስ አርነታችሁ ለስጋችሁ ጠበቃ አይሁን፣ ምክንያት አይስጥ ይላል። እኔ ጌታ ነፃ አውጥቶኛል ብላችሁ የባርነት ኑሮ ብትኖሩ ትሳሳታላችሁ። ነገር ግን የሚለው ቃል ቀደም ብሎ ከተነገረ እና ሊፈርስ ከሚገባው ሐሳብ ጋር ተነጻጻሪ ቃል ነው። በመንፈስ ተመላለሱ።
በመንፈስ መመላለስ ምን ማለት ነው? በመንፈስ መመላለስ የህይወት እርምጃ መንፈስ ቅዱስ በሰጠው መመሪያ መሰረት መምራት ነው። ይሄ ፈርጀ ብዙ ገጽታዎች አሉት። አሁን በጥቂት ጊዜ በ30 ደቂቃ ልነግራችሁ እችላለሁ፣ በ15 ደቂቃ በ10 ደቂቃ ልነግራችሁ እችላለሁ። በአመታት ተዝቆ የማይገመስ ነገር እዚህ ውስጥ አለ። የሴሜስተር ኮርስ አይደለም፣ የህይወት ዘመን ኮርስ ነው በመንፈስ መመላለስ። ቀዳሚው የመንፈስ ቅዱስ ስራ፣ መንፈስ ቅዱስ ወደ አማኙ ህይወት ሲመጣ መጀመሪያ የሚያደርገው ነገር አማኙን ከባርነት ነው ነፃ የሚያወጣው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የተባለውን እውነት ነው ገሃድ የሚያደርገው። የጌታ መንፈስ ባለበት፣ ጮክ ብላችሁ መልሱልኝ፣ የጌታ መንፈስ ባለበት በዚያ አርነት አለ። ይሄ ነፃነት ከነፃነት ሁሉ ቀዳሚውና ዋናው ሰዎችን ከኩነኔ ነፃ ማድረግ ነው። ሰዎች የትኞቹም ቢሆኑ ካልዳኑ የተፈረደባቸውና የተኮነኑ ናቸው። መንፈስ ቅዱስ በሰዎች ህይወት ውስጥ መስራት ሲጀምር መጀመሪያ የሚያደርገው ህይወታቸውን ከኩነኔ ነፃ ያደርገዋል። የእግዚአብሔር ልጅነት ስልጣን ይሰጣቸዋል። ከዛ ውስጣቸው መጥቶ መኖር ይጀምራል። አባ አባት ብላችሁ የምትጮሁበትን የልጅነት መንፈስ ተቀበላችሁ እንጂ ልጅ ያደርጋችኋል። እና ያ መንፈስ እናንተ ውስጥ ሲሆን አባባ ብሎ መጣራት ይጀምራል። እናንተን የሚያስተምራችሁ ቋንቋ አባብዬ ማለት ነው፣ ነገር አይደለም የሚያስተምራችሁ። መንፈስ ቅዱስ ውስጣችሁ ስራውን ሲጀምር የስጋን ምኞት ነው ገለል የሚያደርገው። ምክንያቱም መንፈስ ወደ ህይወታችሁ ሲመጣ ህይወትና ሰላም አብሮ ይመጣል። ስለ ስጋ ማሰብ በእግዚአብሔር ዘንድ ምንድን ነው ይላል? ጥል ነው፣ መገዛትም ተስኖታል ይላል። ስለ መንፈስ ማሰብ ግን ምንድን ነው? ህይወትና ሰላም ነው። በምታስቡት ሐሳብ ውስጥ ህይወትና ሰላም ከሌለበት በመንፈስ መመላለስ አልጀመራችሁም ማለት ነው። ወገኖቼ በመንፈስ መመላለስ ብሎ መጽሐፍ የሚነግረን ነገር መንፈስ ቅዱስ እኛ ውስጥ የሚቆየው ማደሪያ ስላጣ አይደለም፣ አልቤርጎ ስላጣ አይደለም። ሁላችን ውስጥ ይኖራል። መንፈስ ቅዱስ ውስጣችሁ ሳይኖር አትድኑም። ልክ ስትድኑ መጀመሪያ የሚሰራው ይወቅሳችኋል። ኃጢአተኝነታችሁን እንድትገነዘቡ ያግዛችኋል። ከዛ ጌታ እንደሚያስፈልጋችሁ ይረዳል። ያኔ እናንተ ውስጥ ይገባና መኖር ሲጀምር በውስጣችሁ የሚሰራው ስራ መምራት ይባላል። በመንፈስ መመላለስ ማለት እሱ ነው። እስቲ ዮሐንስ ወንጌል 14 ቁጥር 17 እና ዮሐንስ ወንጌል 16 13 ሁላችሁ እንድትከፍቱት ጠይቃለሁ። ከተሳካለ ብትከፍትላችሁ፣ ካልሆነ 14 17 ሄለን ጮክ ብላ እንድታነበው። የአማርኛ መጽሐፍ ቅዱስ ነው ያሽው? እንግሊዝኛ ነው? እሺ ቆይ ወርቁ 14 17 አምሳለ 16 13 ያንብቡልኝ። እናንተ ልብ ብላችሁ ስሙ። ይሄ በመንፈስ አወጣለን። በጣም እግዚአብሔር ይባርከው። ምን ይላል? እርሱም ዓለም ማየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ቁጥር 16 ላይ ሌላ አጽናኝ እንዲሰጣችሁ ለምናለሁ ይላል። ወደ ኋላ ስትመልሰው ወይ ወደፊት ወይ ወደ ኋላ ነው ያለው። 14 16 ወይም እስቲ 16 13 ኦኬ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ጊዜያዊ ነዋሪ አይደለም፣ እሱ ውስጣችሁ አለ። በኮንትራት አይደለም የመጣው። 16 13 ነገር ግን የእውነት መንፈስ በመጣ ጊዜ ምን ያደርጋል?
ወደ እውነት ሁሉ ይመራችኋል። በመንፈስ መመላለስ ማለት መንፈስ ቅዱስ እኛ ውስጥ በሚሰጠን ምልክት መኖር ነው። መንፈስ ቅዱስ ለፍላፊ አይደለም፣ ጋዜጠኛ አይደለም፣ ዝርዝር ትንተና ሰባኪም ደግሞ አይደለም። እንደኔ የሚናገረው በምልክት ነው። አሁን አንድ ምልክት እሰጣለሁ። ይሄ ምልክት የገባው ሰው እኔ የምለውን ያደርጋል። አልኳችሁ እንዴ? እኔ እንዴት ገባችሁ? ይሄ ነገር ምንድን ነው? ተነሱ ነው። መንፈስ ቅዱስ ውስጣችሁ እንዲህ አይነት ምልክቶች በማያቋርጥ መንገድ ያፈሳል። ጸልይ ይላችኋል። ውስጣችሁ ጭንቅ ጭንቅ ይላችኋል። ያን ጊዜ በኋላ ጸልያለሁ ትሉና ታሳልፉታላችሁ። በኋላ ስትጓጉጡት ብትሉ አይመጣም ያ ስሜት። መንፈስን ማጥፋት ማለት እሱ ነው። መንፈስን አታጥፉ። መንፈሳችሁን መንፈስ ቅዱስ ሲመራ በምልክት ይነግራችኋል። አንዳንድ ጊዜ ሌላውን ሰው እንድትረዱ አስደንጋጭ ነገር ስትሰሙ ውስጣችሁ ሰላም ይሆናል። ከባለቤቴ ጋር ብዙ ጊዜ ማንግባባበት አንድ ቋንቋ አለ። አንድ ነገር በጣም ተጣድፋ ተቻኩላ ትመጣና ያው ስለምትፈቅድልኝ ነው፣ ላሳጣት አይደለም የምነግራችሁ፣ እንድትማሩ ነው። የሚገባትን ነገር ነው የምነግራችሁ። ስለዚህ አንዳንዶቹ ሰባኪዎች ለሚስቶቻቸው አይራሩም አትበሉ። ያልኩትን ስሙ፣ ያላልኩትን አትስሙ። እሷም ብትኖር የምናገረው እኔም አይገባኝ አንድ ነገር ይሄ ብቻ ነው ትለኛለች። ለምሳሌ በአንድ ወቅት ቺካጎ ልጆችን እየወሰዱ ለመስዋዕት የሚያቀርቡ ሰዎች ነበሩ እና ብዙ ልጆች ጠፉ ከተማ ውስጥ እና ልጃችን ትምህርት ቤት ሄዶ አልመጣም። ከዛ እሷ ነፍሷ ሲጣለች፣ እኔ ደግሞ ያን ጊዜ ዲሰርቴሽኔን እየጻፍኩኝ መከራ ውስጥ ነኝ። ቁጭ ብዬ አነባለሁ፣ ምጽፈውን አነባለሁ። እዛ ባህር ውስጥ ነው ያለሁት። ተነስና አንተ እንዴት ነው እንደዚህ የበደንከው? ለእኔም ለአንተም እኮ ልጅ ነው ብላ መታ እዚህ ጋር ያዘችኝና ተነሳው። ከዛ መሄድ ሲጀምር ውስጤ ሰላም ነው። ከዛ ውስጤ ሰላም ነው ይላል። ስለዚህ ይሄን ሰላም ነው ተከትዬ የሚሄደው አልኩ። ይሄ እኔ ማይገባኝ ነገር ውስጤ የምትለው ነገር ነው። በዚህ አገር ሁሉ በሚናወጥበት ሰዓት ምንድን ነው ያንተ ውስጥ? ዝም አልኳት፣ ወደ ታች ያየዋት እንደዚህ። ምክንያቱም ይሄንን እዚህ ውስጥ ያለውን ሊጨምረው አልችልም። ከዛ ነገሮች እየተባባሱ ሄዶ ሌላ አንድ ሰዓት ጨመረ፣ ጨለመ። አካባቢ ሁሉ ወዴትም እንደምንሄድ ግራል። በኋላ እኔም ትንሽ እንዴ ብዬ እዚህ ውስጥ ያለው ነገር ጸጥ እርግት ያለ ነው። እዚህ ያለው ነገር እኔም ጋር ጭቅጭቅ ጀመረ እና አይ ማመዛዘን ጥሩ ነው፣ እስቲ ለማንኛውም ወጣ ማለት ይገባል። በውስጤ የጸለይኩኝ ወጣው ከቤት እና ተረጋጊ አንቺ ለማንኛውም አልኳት። መንፈስ ቅዱስ እናንተ ውስጥ ከሚናገርባቸው መንገዶች አንዱ ሰላም ይባላል። በልባችሁ የክርስቶስ ሰላም ይግዛ። ፊሽካው እሱ ነው። ውስጣችሁ በምልክት ይነግራችኋል እንድትረጋጉ። ከዛ ውስጤ ስቲል ሰላሙን እንደያዘ መሆኑ ገባኝ። ስለዚህ እየዘመርኩ በልሳን እየጸለይኩ ዝም ብዬ እንደተራመድኩ ልጁ እየሮጠ ከነበረበት ቤት ውስጥ ወጥቶ በቀጥታ ወደ እኔ ሲመጣ ተጋጨ። እየሮጠ ነው፣ ጨለማ ሆኗል፣ ደንግጧል። ለካ ጌም እየተጫወተ ቤዝመንት ውስጥ ከጓደኛው ጋር ዓለም ቀውጢ ናት ለሱ። የለም ሳገኘው ያስኩትና ለምን እንዲህ አረካልኩና አንዴ ከለመዘኩ በኋላ ቋንቋ ታው ተያይዘንኛ መጣን። ወገኖቼ አሁን በዛ ጊዜ ምድር ሁሉ ይያዝ በሚባልበት ፖሊስ ጣቢያ ሄዳችሁ በምታመለክቱበት አገር ቀውጢ በሚደረግበት ሰዓት ውስጤን የሚያረጋጋውን ነገር ከየት አገኘሁት? መንፈስ ቅዱስ ይሄን ለአገልጋይ ብቻ አይደለም ለሁላችሁም ያ መንፈስ ውስጣችሁ አለ። እስቲ አንደኛ ዮሐንስ 2:26 ይሄን በደንብ ይዩና ይሄ ፕሪንሲፕል ይሄ በመንፈስ መመላለስ ማለት
መንፈስ ቅዱስ እናንተ ውስጥ ያለው ይሄንን ነገር ሊያስረዳችሁ ነው። ምልክት ይሰጣችኋል። አንዳንድ ጊዜ የሚያናውጥ ነገር ሲኖር መረጋጋት፣ አንዳንድ ጊዜ የሚያስለቅስ ነገር ሲኖር ደስታን ወደ ውስጣችሁ ያመጣል። ዋስትናን አንደኛ ዮሐንስ 2:26 ምን ይላል? ከቅዱሱ ቅባት ተቀብላችኋል። ምን ያደርጋል? እርሱ ሁሉን ያስተምራችኋል። በውስጣችሁ ያለው ቆይ ላንብበው ነው። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። ያስተምራል፣ ይመራል፣ ደግሞ ዊልፊት ስትሉ ይወቅሳችኋል። መንፈስ ቅዱስ ይወቅሳል እንጂ አያሳጣም፣ ይገስጻል እንጂ አያጋልጥም። ጨዋ ነው ይሄ መንፈስ፣ ይናገራል። እሱን ነው ነፃነት ከሰጣችሁ በኋላ ሁለተኛ የሚያደርግላችሁ ነገር በዚህ የህይወት መንፈስ ህግ እንድትኖሩ ነው የሚያደርገው። የህይወት መንፈስ ህግ ማለት መንፈስ ቅዱስ ሰው ውስጥ እግዚአብሔርንና ርህራሄውን ያለማቋረጥ እያረገ የሚመራበት ቸርነቱ ማለት ነው። የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛል። መጀመሪያ ከኩነኔ ያወጣችሁና ልጅነት፣ ከዛ በኋላ ኑሯችሁ ግን በዚህ የህይወት መንፈስ ህግ እንዲሆን በሰላም ውስጥ እንዲሆን ነው የሚያደርገው። በመንፈስ ተመላለሱ ማለት በዚህ የመንፈስ ረድኤትና ቸርነት ውስጥ ቆዩ። ትምህርት ብትፈልጉ እሱ ሁሉ አለው፣ ወደ ውስጣችሁ ያመጣል። እና ምን እናንተ በእናንተ ምን ያደርጋል? ይኖራል። አንዋል ሊቭ አይደለም እናንተ ውስጥ ያለው፣ በእናንተ ምን ያደርጋል? እስቲ መንፈስ በእኔ ይኖራል በሉ። ያስተምረኛል፣ ይመራኛል፣ ደግሞ የሚናገረው ሁሉ እውነት ነው። መንፈስ ቅዱስ ከሆነ የነገራችሁ እውነት ነው የሚናገረው። ከዛ መጽሐፍ ምን ይላል? የስጋንም ምኞት ምን አታድርጉ፣ አትፈጽሙ። ጠቡ በየዕለቱ በስጋ ምኞትና በመንፈስ ምሪት መካከል ነው። የስጋ ምኞት አምስቱ ስሜተ ህዋሳትን ነው የሚደገፈው። ይኸው መንፈስ ቅዱስ ሁል ጊዜ ከውስጥ ወደ ውጪ ይሰራል። ሲለውጣችሁ እጃችሁን አይደለም፣ እዚህ ውስጥ ሰላማችሁን ነው የለወጠው። ከዛ ልባችሁ ሲለወጥ ይሰርቅ እንደሆነ ይሄ እጅ ይሰበሰባል፣ ይማታ እንደሆነ አደብ ይገዛል። ጅኒ ግን ሁል ጊዜ የሚያደርገው ከውጭ ወደ ውስጥ ነው የሚገባው በአምስቱ ስሜተ ህዋሳት። ይሄን በዝርዝር ለማስረዳት ጊዜ ስለሚፈጅ ባጭሩ ግን በስጋ ስሜተ ህዋሳት እንድንኖር ነው የሰይጣን ፈቃድ። ሰማይ ድረስ ምን ይወስዳችኋል? ረቂቅ ነገር ለምን ያስፈልጋችኋል? ግልጥ ነገር ነው። ስለዚህ የውላችሁ ዓለማዊ አህዛቦች ናቸው አትበሉ፣ እናንተ ራሳችሁ አህዛቦች ናችሁ። መጽሐፍ ቅዱስ አህዛቦች ብሎ የሚለው ከአይሁድ ውጪ ያለውን ህብረተሰብ በሙሉ ነው። እማምነውን ሰውኛ ለምደናል። ምን ማለት አህዛብ ነው? ከመጽሐፍ ቅዱሱ ገለጻ አኳያ ሁላችንም አህዛብ ነን። ግን ዓለማዊ ማለት እንችላለን። ዓለማዊ ሰው የውላችሁ መንፈስ ነፍስና ስጋ ሰው አለው። ትስማማላችሁ? መንፈስ ግንዛቤ መንፈሳዊ ዓለም ነው የሚሰጠን። ነፍስ ግንዛቤ ምን ግለራስ ነው የምትሰጠን። ስጋ ግንዛቤ ቁሳዊ ዓለም። ረቂቅ ነገር አልተናገርኩም። ግንዛቤ ቁሳዊ ዓለምን ስጋ የሚሰጠው አምስቱ ስሜተ ህዋሳትን ተንተርሶ ነው። አምስቱ ስሜተ ህዋሳት በስጋ የሚመላለሱ ሰዎች
በአምስቱ ስሜተ ህዋሳት ላይ ተደግፈው የሚኖሩ ሰዎች ናቸው። ስለዚህ ደስታ ለነሱ ሁሉ ጊዜ በእነዚህ በአምስቱ ስሜተ ህዋሳት ላይ ያለ ነው። ለምሳሌ መቅመስ፣ ወይን ያስተፈስህ ልበሰብ ሲሉ አልሰማችሁም? የሰው ልጅና አትክልት ከወደ ውሃው ነው። ስለዚህ የጨልጥ ቡድኖች ደስታን በምንድን በጨልጥ፣ እውነተኛ ደስታ በመቅመስ ነው ይላሉ። ለዚህ አይደለም የሚኖሩት ብዙዎቹ እኮ አልኮሊክ አኖኒመስ ምን እየተባለ በአብዛኛው የኛም አንዳንድ ወገኖቻችን ቀስ ብለው ጨልጠው የሚመጡ አሉ። እኛም መሀል ያሉ ያልተቆረጠላቸው ጨላጦች አሉ። ለምን? ደስታ ከመቅመስ ጋር ስለሚያያዝ። መቅመስ ብቻ አይደለም፣ ምን መስማት። ሙዚቃ የተጨነቀ መንፈስን የምታረካ መድኃኒት ነው። እንደው የሙዚቃ ጌታን ስትመሰክሩላችሁ ሲሉ አልሰማችሁም? እኔ ሁሉን ነገር ተዋለሁ ግን ሙዚቃን እንዴት ይላል። ጂኒ ህይወት እዚህ ብቻ ነው ያለው ይላል። ግን መንግስተ ሰማያት የዜማ ሀገር ናት። እዚህም ዜማ የኛ ነው። ሰይጣን እዛ ዘማሪ ነበረ፣ እዚህ መጥቶ ሙዚቀኛ ሆኗል። እና የብዙዎችን ህይወት ሙዚቃ ብቻ እንደሆነ በጆሮ የሚገባው ነገር ሲያሳብዳቸው አላያችሁም? ማይክል ጃክሰን ሲያብድና ሲያሳብድ፣ ሌሎቹ በሙሉ ህይወት ያመስሏቸው ከቁጥጥር ውጭ ሆነው ሴቶቹ ራሳቸውን ስተው ይወድቃሉ። ህይወት እዚህ ብቻ ነው፣ ስጋ ብቻ ነው ይላል ጂኒ። በስ የስጋን ምኞት በአብዛኛው እኮ ቼኩን ራሱ ብታዩት እኮ ከቢል ያለፈ ነገር አይደለም የሚሰራው። ግን እኛን ያው ያንከራትተናል። በቀደም የመጣው ሰባኪ ምን አለ? ባቡር ውስጥ ነው የአሜሪካውያን ብዙዎቹ የሚኖሩት አለ። ማይኖሩበት ትልልቅ ቤቶች ምን በክሬዲት ካርድ ላይ ተጭኖ እሱን ለመክፈል ደጅ ነው የሚኖሩት። ቤታቸው ግን አይኖሩበትም። ለምንድን ነው ካላችሁ በኒድና በወንት መካከል ሚዛን እንዳይጠብቁ ማናረጋቸው ቢባል ምን ስሜት፣ ፉክክር የሚሉት። ስለዚህ መጀመሪያ ምን አልኳችሁ? እየተከተላችሁኝ እንደሆነ መቅመስ አልኩ። ከዛስ መስማት። ሙዚቃው የብዙ ሰዎችን ኢንዱስትሪ፣ አሁን ቴዲ አፍሮ ለቀቀ ተብሎ ሀገር ሽር ጉድ ሲባል የሰማችሁ ነው አይደለ? ምድር ሁሉ ቀውጥ ይሆናለች። ሀገር ቤትም እዚህም እየቀወጣችሁ ነው። ዳዶች ቀውጣችሁ ነው እዚህ የምትመጡት። ጆሮ ውስጥ የሚገባው ነገር እኮ ነው። ሌላ ምን ተፈጠረ? ታሪክ ተፈጠረ። ጆሮ። ከዛ ከጆሮ ቀጥሎ ምን አለ? ማሽተት። ጥሩ ጥሩ የሚሸተው የተማረ ነው ያላችሁ ብዙዎች ናችሁ እኮ ወገኖቼ። የፈረንሳይ ሽቶ፣ የጥሩ ናርዶስ ሽቱ የሰውን ህይወት ይቆጣጠራል። የሳባ ንግስት የሰጠችው ሽቱ መጽሐፍ ቅዱስ ውስጥ ከፍ ባለ ማዕረግ ቦታ ላይ ተቀምጧል። የብዙ ሰዎችን ህይወት የያዘ ነው። ጥሩ መዓዛ እንዲኖረን ሁላችን እንፈልጋለን። አንዳንዱ ቆንጆ ነው መዓዛው፣ አንዳንዱ ሽቶ። ማሽተት፣ መስማት፣ ምን መቅመስ ብለናል። ከዛም መስማት ብለናል። ከዛ ማሽተት ብለናል። ከዛ ምን ቀረ እንዴ? ማየት ነው። ሰርግ ስትጠሩ እህቶች ቁምሳጥን የሞላ ልብስ ኖሯችሁ ሌላ አዲስ ልብስ ለመግዛት ትፈልጋላችሁ አይደል? ኧረ ንሽቴ ምን ለብሼ ነው የሚሄድልህ? ያልተፈታ ልብስ ያላችሁ ብዙዎች ናችሁ። ለምን ራቁታችሁን አልመጣችሁም ብዬ አልጠይቅም። ወፈፌ መሆን ይጠይቃል እሱ። ግን ብዙ ልብስ እያለ ራቁታችንን የሚሰማን ፋሽኑ አልፎበታል ስለምትል ነው ዓለሚቱ እኮ። ዓለሚቱ በየጊዜው ስፔሲፊኬሽን ታወጣለች። ስለዚህ ትናንት ተንደርድረን የያዝነው ነገር
እጃችን ከገባ ከአንድ ሳምንት በኋላ ያረጃል። ስለሚያረጅ መኪኖቹ ያረጃሉ። ፋሽኑ ስለምንታይ ነው። ቤት ውስጥ እኮ ለምን አሁን በዚህ በእንጨት ወንበር አልተቀመጥንም? ድንጋይም ጥሩ ያስቀምጣል አይደለ? ድንጋይ ብንደረድርም እንችል ነበር። ግን ምቾታችን የሚጠበቀበት ወፈር ያለ ስፖንጅ ያደረግነው እነዚህ ሰዎች ስለሚታዩ ነው። የሚታየው ነገር በየጊዜው ያመርታል። አሁን እኮ አይናችን ማየት ከሚችለው በላይ ያየን ነው። በመጨረሻ መዳሰስ ብዙ ችግር ያመጣ ጉደኛ ስሜት ነው። ጉደኛ አይደለም? ደጅ ስትመጡ ንጥር የሚያደርገው ሳር አለ። አንድ ጊዜ ድሮ የዛሬ 35 ዓመት አካባቢ ወደ ሰዎች ቤት ፖስታ አድርሱ ተብለን ባለቤቴን ድንገት ይዣት ሄድንና ቤታቸው ስንገባ ካርፔቱ የዛሬ 35 ዓመት ነው ያልኳችሁ፣ ንጥር ያደርጋል። ንጥር በኋላ እጄን ያዘችኝና እኛስ ስቶዲያኛው ይሄኛው የሚኖረን አይመስለኝም ማለት ወገኖቼ፣ ካርፔቱ ንጥር ያደርጋል። ከዛ ወደ ለስላሳ ሳር፣ ለስላሳ ምንጣፍ፣ ከዛ ለስላሳ መኝታ፣ ለስላሳ ቆንጆ። ብዙ ሰዎች የክሊዮፓትራ አፍንጫ ደፍጣጣ ቢሆን የዓለም ታሪክ ይቀየር ነበር። ሰው ከቆንጆ ጋር ስሜቱ እኮ መዳሰስ ነው፣ ሌላ ነገር የለውም። የብዙ ሰዎችን ህይወት እስረኛ ያደረገው መዳሰስ ይባላል። ስለዚህ የስጋንም ምኞት አትፈጽሙ ሲለን በስሜታችሁ አትኑሩ ማለት ነው። ወገኖቼ ጌታ የትም ፍጪው ዱቄቱን አንጪው በሚለው አይስማማም። የተፈጨ ብሎ ይጠይቃል። የሁላችሁ የስጋን ምኞት አትፈጽሙ። አሁን በአብዛኛው ያብራራሁላችሁ የምታውቁትን ስጋት ነው። ስጋ ነው። ግን ጌታ በስጋ ውስጥ ያለውን ቁጣ እንደሚጠላ በስጋ ውስጥ ያለውን ትዕግስት ይጠላዋል። በስጋ ውስጥ ያለውን ትዕቢት እንደሚጠላ በስጋ ውስጥ ያለውን ትህትናን ይጠየፈዋል። እግዚአብሔር በስጋ ውስጥ ያለውን ስስት እንደሚጠየፍ በስጋ ውስጥ ያለውን ልግስና ይጠላዋል። ለምን? ከየት እንደተቀዳ ያውቃል። ሰይጣን ብዙ ጊዜ ክፋትን ብቻ ሳይሆን ስነ ምግባርን ይጠቀማል። መስተጋብሩን ከወንጌል ሰዎችን ለማግለል ይጠቀምበታል። እስኪ ስንት ሞራሊስቶች ናቸው ስትመሰክሩላቸው ወደ ጌታ መምጣት ቀላልም ይሆንላቸው። አንተም አትሰርቅም እኔም አልሰርቅም፣ አንተም አታማም እኔም አላማም፣ አንተም ትለግሳለህ እኔም እለግሳለሁ፣ እንደውም ከአንዳንዶቻችሁ እኛ ሳንሻል አንቀርም አይሏችሁም? ወገኖቼ የስጋ ምኞት ክፉ ብቻ አይደለም ደጉም ጭምር ከየት ተቀዳ ብሎ ይጠይቃል። ስለዚህ መንፈስ ቅዱስ የሰማዩን ውበት እኛ ውስጥ ለመስራት መጥቷል። ሁላችን የዚህ እድል ፈንታ ባለቤቶች ነን። ሊመራን በጎ ፈቃዱ ነው። ስለዚህ ፈቃደኛ የሆንን ሁላችንም ውድ ወገኖች ይህንን መስቀል ተኮር ሆነን እና በመንፈስ በመመራት በእረፍትና በበረከት ህይወት እንድንመላለስ ነው የዚህ ከሰዓት በኋላ ጥሪው። የጋለ የታገዘ በክብር የተሞላ ረድኤት የሚታይበት መንፈሳዊ ህይወት እንዲኖረን መስቀል ተኮር እንሁን፣ በመንፈስ ደግሞ እንመራ። እንጸልያለን። ወገኖች መስቀል ተኮር ሆነንና በመንፈስ በመመራት በእረፍትና በበረከት ህይወት እንድንመላለስ ዛሬ በእያንዳንዳችን ህይወት ውስጥ እንደ አዚም የተጫነን ነገር ከላያችን እንዲነሳ ወደ ኋላ ሄድ ብለን ጌታኛን ያዳነበትን ያን ጊዜ የመስቀል ፍቅሩን
እናስብ፣ እናሰላስል። ትዝ ሲለኝ የጌታዬ ፍቅር ያደረገው ለኔ በቀራንዮ በዚያ እኔን ሆኖ በሞተበት ያ እውነት ዛሬም በህሊናችን ውስጥ የደመቀ እውነት ካልሆነ ተጎድተናል። አዚም ላያችን ላይ መጥቷል። መስቀሉ የትናንት ታሪኬ ነው። ትንሣኤው የዛሬ ድምቀቴ ነው። ኢየሱስ ትናንትና ሞቶልኝ ዛሬ በመንፈሱ አማካኝነት በህይወቴ ውስጥ አለ። ነገ ይመጣልኛል። በዚህ መረዳት እንድንኖር ይህንን ዳግመ ትንሣኤን መስቀሉን አርቃችሁ አትውሰዱት። ታሪክ ተረት አይደለም። መስቀሉ በጊዜ ሩቅ አይደለም። አሁንና እዚህ ነው። በቦታ ሩቅ አይደለም። ዛሬም በልባችን ውስጥ እውነት ነው። ከመስቀሉ የተፋታ ልክ መስቀሉ በሙላት እንደሰራ ነው መንፈስ ቅዱስ የመጣው። ታስታውሳላችሁ? ኢየሱስ ስላልከበረ መንፈስ አልወረደም ነበር። ጌታ ምን አለ? እኔ ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ አለ። እኔ ከሞትኩኝና በእኔ መስዋዕትነት ሞት አማካኝነት ስራው ሁሉ ከተከናወነ መንፈሱ መጥቶ በእያንዳንዳችሁ ውስጥ ይኖራል። ስለዚህ አሁን መንፈስ ቅዱስን አነጋግሩት። አለ ውስጣችሁ። አንዳንዶቻችሁ ካናገራችሁት ወራት ፈጅታችኋል፣ ጊዜ ወስዶባችኋል። መንፈስ ቅዱስን ከምግብ በኋላ እንደሚበላ ዲዘርት ለኮንፈረንስ ሰሞን የምንጓጓው የምንመኘው አንድ ጊዜም ደግሞ በጣም ሞቅ ካለና ከተጋጋለ ፕሮግራም በኋላ ነው እንዲመጣ የምንጠብቀው። መንፈስ ቅዱስን አሳዝናችሁት ከሆነ ወዳጄ ሆይ በሉት። እግዚአብሔር በጣም ይጠቀምባት የነበረች ካትሪን ኩልማን ወደ መድረክ ስትመጣ ሁሉ ጊዜ ስለ መንፈስ ቅዱስ እንዲህ ትል ነበር። ወዳጄን አታሳዝኑት ትል ነበር። እወደዋለሁ። መንፈስ ቅዱስ የሁላችን ወዳጅ ነው። ልባችሁ ውስጥ አለ እያንዳንዳችሁ ውስጥ በዳናችሁ ቅጽበት እናንተ የክርስቶስ አካል ብልት ውስጥ እንድትቀመጡ እውነተኛውንና ዘለቄታውን ጥምቀት ሰጥቷችኋል። የውሃ ጥምቀት በአጥቢያ ቤተክርስቲያን ውስጥ አባል እንድትሆኑ አድርጓል። የመንፈስ ቅዱስ ጥምቀት በዩኒቨርሳል ቦዲ ኦፍ ክራይስት ውስጥ ሪኮግኒሽን እንዲሰጣችሁ መንፈስ ቅዱስ ያላጠመቀውን ሰው በዛ አካል ውስጥ አይጨምረው። ያለ መንፈስ ቅዱስ ስራ ደህንነት የሚባል በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። የሰሙኝ ልጆችህ በሙሉ ጌታ ኢየሱስ መንፈስ ቅዱስ ዛሬም ስራቸው፣ ዛሬም አግዛቸው። ሰርተህ አልደከምክም። መንፈስ ቅዱስ በብዙ ስንፍናችን በምልክት ስትናገረን አስመርረንሃልና ማረን ወዳጃችን። አንተ ጨዋ ስለሆንክ የማይገባንን ሆነን በተገኘን ጊዜ ታዝናለህ። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ተብሏል። ጥንት እንዳስመረሩህ አንተም እንደተዋጋሃቸው ከኛ እንዳትነጠል እንለምንሃለን። ኃጢአታችን እንዳያስመርርህ እንለምንሃለን።
ማረን መንፈስ ቅዱስ ማረን። ለሰሙኝ ልጆች ሁሉ ወደ ውስጣቸው ያመጣኸውን ወቀሳ፣ ፍርሃት፣ ድንጋጤ ደፍጥጠው ይሄዱ የዋሹ ያታለሉ ጌታ ሆይ የማይገባቸውን ሆነው የሚኖሩትን ምህረት አድርግላቸው። አንተ ቅዱስ ነህ፣ እርኩሰት ያሳዝንሃል። አንተ የእውነት መንፈስ ነህ፣ ውሸት ልብህን ይሰብረዋል። አንተ የአንድነት መንፈስ ነህ፣ በመለያየት አትደሰትም። የእውነት መንፈስ ሆይ አንድ አድርገህ፣ የቅድስና መንፈስ ሆይ አቤቱ ንጹሃን አድርገን። የእውነት መንፈስ ሆይ ሐሰትን ከመካከላችን አስወግድ፣ ሐሜትን ከመካከላችን አስወግድ፣ የሥጋ ሥራዎችን ሁሉ ከመካከላችን አስወግድ። በፈቃድህ ውስጥ እንድንቆይ እርዳ። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል፣ አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል፣ አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል፣ አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል፣ አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። በጸሎት መንፈስ እያለን ጌታችን መድኃኒታችን ኢየሱስ ክርስቶስን የሕይወታችን ጌታና አዳኝ አድርገን ያልተቀበልን ወይም ደግሞ ኢየሱስ በተቆረሰ ገላው በፈሰሰው ደሙ አማካኝነት የሰራውን ሥራ እንደ ባህላዊ ሃይማኖት እንጂ እንደ ዕለት ተዕለት እውነት አላየሁትም ነበረ። በእርግጥም በውርደቱ ክብር፣ በጭንቀቱ ሰላም፣ በቆስሉ ፈውስ፣ በሞቱ ሕይወት ሊሰጠኝ መምጣቱን የግሌ አላረኩም ነበር። ጌታ ቢፈቅድና ቢረዳኝ ቀሪ ዘመኔን ሕይወቴን ለሱ ልሰጥ ፈልጋለሁ የሚል ሰው ካለ እጁን እንዲያሳየኝ ይጠይቃለሁ። ከመካከላችሁ ወደ ጸሎት ቤት ደጋግሞ ቢመጣም እንዲህ አይነት ውሳኔ ያልወሰነ ሰው ካለ ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ እንዲመራኝ እፈቅዳለሁ፣ ጸሎት ያስፈልገኛል ሚል ሰው ካለ እጁን እንዲያሳየኝ ጠይቃለሁ። እሺ ጸልያለን። ቅዱስ አባታችን በቅዱስ መንፈስህ ምሪት ውስጥ በየዕለቱ እንድንኖር እንድታግዘን እንለምንሃለን። ባንተ ድጋፍ ውስጥ እንድንኖር እርዳን። እያዳመጥንህ እንድንኖር እርዳን። ፈቃድህን እየፈጸምን እንድንኖር እርዳን። የሥጋ ምኞትን እምቢ እንድንል አግዘን። ሥጋ ይመኛል፣ ያባብላል፣ ዋሾ ነው። አቤቱ ሥጋችንን እምቢ ብለን መንፈስን እሺ እንድንል እርዳን። ስለ ሰማህን ተመስገን።
በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። ቃሉን የላከ ጌታ ስሙ ይባረክ። አሜን። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። የመስቀሉ ቃል ዳንበት፣ ስንኖርም በመስቀሉ ቃል እውነት ነው የምንኖረው። በመንፈስ ቅዱስ ደግሞ ጉልበትና ምሪት ቃሉን የሚያበራልን ማን ነው? መንፈስ ቅዱስ ነው። ስለዚህ በመንፈስ እንመላለስ። ያንን ማድረግ የምንችለው መስቀል ተኮር ስንሆን ነው፣ መስቀሉን ስናይ ነው። አሜን። እግዚአብሔር አምላክ የተመሰገነ ይሁን። በመንፈስም መመላለስ የሚቻለው ምን ስንሆን ነው? በመስቀሉ ቃል። የመስቀሉ ቃል እውነት ነው። እውነት ላይ መቆም፣ እውነትን መያዝ፣ የስጋ ፈቃድ እንዳይል እንዳይዘን እንዳንለማመደው መንፈስ ቅዱስ ለሆሳስ የሆነ ጨዋ የሆነ መንፈስ፣ ቀስ ብሎ የሚመክር መንፈስ ስለሆነ ነፍሳችንን እለት እለት እያስገዛን ለሱ ድምጽ ጆሮቻችን የተከፈቱ እንዲሆኑ ጌታ ይርዳን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ፓስተርን እግዚአብሔር ይባርክህ እንበለው። እግዚአብሔር አሜን። እግዚአብሔር አምላክ የተመሰገነ ይሁን። የሳምንቱን ፕሮግራሞቻችንን ወይም እንናገራለን። ያው እሁድ እንደዚህ አይነት ፕሮግራም አለን፣ 2 ሰዓት የሚጀምር። ከ2 ሰዓት በፊት ግን 1 ሰዓት ላይ የሚጀምር ጸሎት አለ። በዛም 1 ሰዓት ነው ቀደም ብለን የምንመጣው። አንድ ላይ የእግዚአብሔርን ፊት ብንፈልግ አንድነት የሚመጣው አብሮ በእግዚአብሔር ፊት በመውደቅ የመንፈስ ቅዱስን ምሪት በመስማት አብሮነት ነውና ያንን እንድናደርግ እናበረታታችኋለን። ሰኞ ባይብል ስተዲ አለ። የባይብል ስተዲ ፕሮግራሞቻችን ሰኞ ከ6 ሰዓት ተኩል እስከ 8 ሰዓት ተኩል የሚቆይ በዙምም አሁን ሞስሊ በዙም ነው እየተደረገ ያለው። ማክሰኞም አለ። ማክሰኞ ያለው ፕሮግራም በዙም ነው የሚሆነው። ከ10 o'clock ከ10 እስከ 12 ጠዋት ላይ ነው የሚሆነው። እሱም በዙም ነው የሚሆነው። አርብ 2 ባይብል ስተዲ ያለን። የቀደመው በዙም የሚደረገውና ደግሞ በአካል እዚህ አካባቢ ላሉ በአካል ተገናኝተው የሚያጠኑበት የእግዚአብሔር ቃል የሚከፋፈሉበት ከ7 ሰዓት እስከ 9 ሰዓት የሚቆይ ነው። የዙሙ ደግሞ ከ7 ሰዓት ተኩል እስከ 9 ሰዓት ተኩል የሚቆይ ነው። ሌላ የጸሎት አገልግሎት አለ። ጸሎት እንዳልኳችሁ ያው እሁድ 1 ሰዓት ላይ እዚህ አፕስቴርስ ተገናኝተን እንጸልያለን። ሌላ ደግሞ በቴሌኮንፈረንስ ሮብና ሐሙስ ጸሎት አለ። በዛም እየገባን እንሳተፍ፣ እንገልገል፣ እናገልግልም። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ኤቭሪ አዘር ፍራይዴይ የሚሆነው የያንግ አደልት ፕሮግራም ነው። እርሱንም እናበረታታችኋለን። አገልጋዮች ዋጋ እየከፈሉ ነው የሚመጡት። በእውነት እግዚአብሔር ባርኮናል። እንደዚህ አይነት አገልጋዮች ቮለንቲር አድርገው ምንም ነገር ምን ከፍላቸው ጋዝ እንኳን አንችልላቸውም። የቤተሰባቸውን ዋጋ ከፍለው ነው የሚመጡትና እናበረታታቸው። አሁን ያሁኑ ባለፈው አርብ በጣም ጥቂት ልጆች ነበሩ። ፓስተር ኤባ መጥቶ ነበረ እና ልጆቻችን እናበረታታ። ይሄንን የማናገኝበት ደግሞ ሰዓት ሊመጣ ይችላል እና እናበረታታ። ስኬጁላቸውን በደንብ እንዲይዙ እግዚአብሔር አምላክ የተመሰገነ ይሁን። አሜን። ወደ አስራትና መባ እንሰበስባለን። ልረሳ ነበር። እግዚአብሔር አምላክ ሆይ እናመሰግንሃለን። በቃልህ እውነት ስለመገብከን ስለመከርከን እናመሰግንሃለን። አንተ ሁል ጊዜ ታማኝ ነህ፣ አታስቀርም። ትመክራለህ፣ ትገስጻለህ፣ ታስተምራለህ፣ ትመራለህ። እናመሰግንሃለን። ደግሞ አሁን በመስጠት እግዚአብሔር አምላክ ሆይ እናመልካለን። አቤቱ የዘላለም አምላክ እግዚአብሔር ሆይ የሚሰጡት እንድትባርክ ደግሞ ይሄንን የሚሰጠውንም በጥበብ መዋል እንዲችል ለሚያስፈልግ ነገር ለቤትህ አገልግሎት
ላንተ አሳልፈን እንሰጣለን በጌታችን በኢየሱስ ክርስቶስ ስም አሜን።